በበረከትና ምስጋናን በምስጋና ሁሉ ላይ ከፍ ከፍ ያለው ክቡር ስም ይባረክ ይላል። ሃሌሉያ። እደግመዋለሁ እንዲህም አሉ በበረከትና በምስጋና ሁሉ ላይ ከፍ ከፍ ያለው ክቡር ስምህ ይባረክ። ትባረክ ተብላ አልተባለችም ነብይቷ ማርያም እዚህ ጋር ተጨምራ ይባረክ ሙሴ ብለውም አላሉ። ሌዋውያኑ ማንን ይባረክ ብለው እንደሚሉ ያውቃሉ። ሊቀ ካህኑንም ራሱ አሮንንም አንተ ዋና ነህና አንተም ተባረክ አላሉትም። ነጥለው ለይተው በበረከትና በምስጋና ሁሉ ላይ ከፍ ከፍ ያለው ክቡር ስምህ ኢየሱስ ጌታ እኮ ነው። ክቡር ስምህ ይባረክ። ክቡር ስማቸው ብሎ አላለ። ከዛስ አንተ ብቻ እግዚአብሔር ነህ። ሰማዩንና የሰማያትን ሰራዊቶቻቸውን ሁሉ ምድርና በእርሷ ውስጥ ያሉትን ሁሉ ባህሮችንና በእርሱ ያለውን ሁሉ የፈጠርህ ማነው? ፈጥረሃል። ሁሉንም ሕያው አድርገዋል። የሰማዩን ሰራዊት ለአንተ ይሰግዳሉ። አዎ በሙሉ አንተ እግዚአብሔር አምላክ ነህ። አብርሃምንም መረጥህ፣ ከውር ከለዳውያንም አወጣኸው፣ ስሙንም አብርሃም አልከው። አብራም ነበረና አብርሃም አልኸው። ነም ያቆነ ብሎ የሚሉት አብሮ የነበሩት እስራኤላውያን ልቡም በፊትህ የታመነ ሆኖ አገኘው። የከነዓናውያንና የኬጣውያንን የአሞራውያንና የፌሪዛውያንን የኢያቡሳውያንና የጌርጌሶናውያንን ምድር ለእርሱና ለዘሩ ትሰጥ ዘንድ ከእርሱ ጋር ቃል ኪዳንን አደረግህ። አንተ ጻድቅ ነህና ቃልህን ፈጸምህ ይላል። ሃሌሉያ። አንተ ታማኝ ነህና ቃልህን ፈጸምህ። በቃሉ የማይቀላምድ ጽድቅን የሚናገር የተናገረውን የሚፈጽም አምላክ ኢየሱስ ቃልህን ፈጸምህ። ተናግረህ አትዋሽም። አንተ ተናግረህ የማይሆን ነገር የለም። ቃል ኪዳን ገብተህ የማትፈጽም አምላክ አይደለም እያሉት እኮ ነው። ማለት በስሜት አትናገርም፣ ሰው አነሳስቶም አታደርግም። በአንተ ዘንድ በስተት የተደረገ በስሜት የተነገረ ነገር የለም። የተናገርከውን የምትፈጽም ጻድቅ አምላክ ነህ ያሉት እኮ ነው። እለዋለሁ ጌታዬ እለዋለሁ። አንተ ትውልድ ልትለው የሚገባው ጌታዬ ነው። ነህምያ አለው፣ ያ ትውልድ አለው በግብፅ ሳሉ የአባቶቻችን መከራ አየህ፣ በኤርትራ ባህር ሳሉ ጩኸታቸውን ሰማህ፣ እንደታበዩባቸውም አውቀህ ነበርና በፈርዖንና ባሪያዎቹ ላይ በምድሩም ሕዝብ ሁሉ ላይ ምልክትህና ታምራትህን አሳየህ። ዛሬ እንደሆነው ስምህን አስጠራህ ይላል። ሃሌሉያ። የማንንም ስም ለማስጠራት አይደለም ብራዘር፣ ስምህን አስጠራህ። የሙሴን ስም ለማስጠራት አይደለም እግዚአብሔር ያደረገው። የአሮንን ስም ለማስጠራት አይደለም እግዚአብሔር ያደረገው። የራሱን ስም ለማስጠራት ነው ያደረገው። በአገልግሎት ስማችሁ ልታስጠሩ የምትፈልጉ ሰዎች እነ ሙሴ ስማቸውን አይደለም ያስጠሩት። አንተ የጌታን ስም በምድር ዙሪያ እንዲመሰገን ያደረጉት ስሙን ለማስጠራት አይደለም። ዳዊት ከሞት ጋር ፊት ለፊት የተጋፈጠው በእስራኤል አምላክ እንዳለ ይህ የእስራኤል ጭፍራና ምድር ሁሉ ያውቅ ዘንድ እገጥምሃለሁ፣ በኤላ ሸለቆ እንገናኝ ብሎ ወረደ። በነፍሱ ተማምሎ እንዴ ምን ሆነሃል አንተ ሰውዬ? ዳዊት አረታው ሰንብት እስቲ ግድ የለም እየተባለ ቢመከርም የለም አምላኬ ተሰድቧል እና እሞታለሁ በሞቴ ያረጋግጠዋለሁ ብሎ ማለት ነው። በአማልክቶቹ ስም ሲረግመው እርግማኑ አላስፈራው፣ የወንድሞቹ ግልምጫ አላስፈራው። ገባበት አልኩ በነፍሱ ተወራርዶ። ማንን ለማስጠራት? በእስራኤል አምላክ እንዳለ ይህ ህዝብና ይህ ጭፍራና የፍልስጤምም የእስራኤልም ጭፍራ ምድር ሁሉ ታውቅ ዘንድ ገጥማለሁ። ይሄው መንፈስ ነው በውስጥ ያለው እኮ ነው ብዬ የምልህ። ኢየሱስ የእግዚአብሔር ልጅ ጌታ ነው። አስጠራ ካለ በኋላ ይሁት ቀጥሎ ያለው ከፊታቸው ባህሩን ከፈልህ፣ በባህሩ መካከል በደረቅ አለፉ። ጠላቶቻቸውን ግን ድንጋይ ለጥልቅ ውሃ እንዲጣል
በቀላያት ውስጥ ጣልካቸው፣ የሚሄዱበትንም መንገድ ታበራላቸው ዘንድ በቀን ደመና አምድ በሌሊትም በእሳት ብርሃን መራሃቸው። እርሱ ብቻውን መራው ተብሎ ነው የተጻፈው። ብራዘር መልአኩ እኮ ቢልክ መልአኩ የእግዚአብሔር እኮ አገልጋይ ነው። መልአኩና እኔ መራናቸው ይላል እንዴ? እግዚአብሔር ነው መልአኩን የላከው። ብራዘር የመልአኩ ተጠሪነት ለእግዚአብሔር ነው። የሙሴ ተጠሪነት ለእግዚአብሔር ነው። ይገርማቸዋል። ሙሴና መልአኩ ጌታ ተረዳርተው ህዝቡን መሯቸው ይላል እንዴ? አይልም። ጌታ ነው የመራቸው። ወደ ሲና ተራራም ወረድህ፣ ከሰማይም ተናገርካቸው። ቅኑን ፍርድ፣ እውነቱንም ህግ፣ መልካሙንም ስርዓትና ትእዛዝ ሰጣቸው ካለ በኋላ የተቀደሰውንም ሰንበትህን አስታወቅካቸው። ትእዛዝህና ስርዓትህን ህግህንም በባሪያ በሙሴ እጅ አዘዝካቸው ካለ በኋላ ለምን እንደሚልልኝ ይኸው ቅድም ኢየሱስና ሙሴ ያሉትን እዚህ ጋር ነህምያ እኔም ሐሳብ አለኝ ይላል። ነህምያ የኔም ምስክርነት ይሰማ እንጂ እንዴት ነው ኤርምያስ የኔን ሳታነብ ልታልፈው ነው ወይ? አላልፈውም። ምን ትላለህ ነህምያ? ነህምያ ምን ትላለህ? ለራባቸውም ከሰማይ እንጀራ ሰጣቸው፣ ለጥማታቸውም ከዓለቱ ላይ ውሃ አመጣላቸው። ወደ ማልህላቸው ምድር ገብተው ይወርሱ ዘንድ አዘዝካቸው። መብልና መጠጥ ማን የሰጣቸው? ነህምያ። ኦርቶዶክስ ሚካኤል ነው እያለች ነው። እንደምነካ ኤርምያስ እግዚአብሔር ነው የሰጣቸው እያለ ነው ነህምያ። ድምፃችን ይሰማ እያለ ነው ነህምያ። እኔም የአባቶቻችንን ድምፅ ይሰማ እያልኩ ነው። ድምፃችን ይሰማ እያልክ ባንዲራ እንደምትለጥፈው ምናም ነገር አይደለም። ድምፃቸው ይሰማ የአባቶቻችን። የእግዚአብሔር ድምፅ በእነዚህ አባቶች በኩል የተነገረው ይሰማ ነው እየመለ ለራባቸው ከሰማይ ማን ነው እንጀራን ሰጣቸው? ሚካኤል ሰጣቸው ይላል ነህምያ አላለም። ኢየሱስ ማን የሰጣቸው ይላል? አባቴ። ሙሴ ማን የሰጣቸው ይላል? እግዚአብሔር ራሱ ማን ሰጣቸው ይላል? 16:4 ላይ እኔው ራሴ ነኝ ማዘንብላችሁ። ወት ኦርቶዶክስ ማን ሰጣቸው ይላል? ሚካኤል። ቅድም እንዳልኳችሁ መጽሐፍ ቅዱስ ይናገራል። በመጽሐፍ ቅዱስ የተጻፉ አባቶች ይናገራሉ። ሌሎች መጽሐፍት ገና ያልገለጥኳቸው በተለይ የተጻፉ መጽሐፍቶችን አሳያለሁ፣ እንሰማለን። ከዛ እኔ እናንተ ደግሞ የምንሰጠውን ዳኝነት ሰተን እንቀጥላለን ማለት ነው። ሰጣቸው አለ አይደል? በዘጸአት መጽሐፍ ምዕራፍ 17 ቁጥር 6 ላይ እነሆ እኔ ይላል በዚያን በኮሬብ በዓለት በፊትህ እቆማለሁ፣ ዓለቱንም ትመታለህ፣ ሕዝቡም ይጠጣ ዘንድ ከእርሱ ውሃ ይወጣል አለው። ሙሴም በእስራኤል ሽማግሌዎች ሁሉ ፊት እንዲህ አደረገ። ያ ታናሽ ብላቴና ዳዊት ምንድን ነው ያለው? በላ፣ የምድራቸውን ፍሬ ሁሉ በላ፣ የሀገራቸውን በኩር ሁሉ የጉልበታቸውን መጀመሪያ ሁሉ መታ ይላል ዳዊት። እሺ፣ በወርቅና ከብር ጋር አወጣቸው፣ በወገናቸውም ውስጥ ደዌ አልነበረም፣ ፈርተዋቸው ነበርና ግብፅ በመውጣታቸው ደስ አላት ካለ በኋላ ደመናን ለመሸፈን ዘረጋባቸው፣ እሳትንም በሌሊት ያበራላቸው ዘንድ ዘረጋ። ለመኑት ይላል። ሃሌሉያ! ለመኑት፣ ድርጭትንም አመጣላቸው፣ የሰማይንም እንጀራ አጠገባቸው ይላል ዳዊት። አንተም ተደረበህ። የሙሴ አይበቃም እንዴ? የኢየሱስ አይበቃም እንዴ? አንተም የነህምያ አይበቃም እንዴ? ተደርበህ አንተም ትመሰክራለህ። ሁላችሁ ተባብራችሁ እግዚአብሔር ነው የሰጠው ትላላችሁ። ኦርቶዶክስ ብቻዋን ቆማ ሚካኤል ነው ትላለች። ለመኑ፣ እግዚአብሔርን የለመኑት ድርጭትን ማመጣላቸው ስጋ እንዲበሉ ማለት ነው። የሰማይንም እንጀራ ሰጣቸው፣ አለቱንም ሰነጠቀ ይላል። ሃሌሉያ! ውሃውን ፈሰሰ፣ ወንዞችን በበረሃ ሄዱ።
ማን ነው መብልና መጠጥን የሰጣቸው? ለጥማታቸውና ለረሃባቸው መብልና ውሃን የሰጠ ማን ነው? እግዚአብሔር። ሙሴ ምን አለ? እግዚአብሔር ራሱ እግዚአብሔር ምን አለ? እኔን የምሰጣቸው አለ። ነህምያ ምን አለ? እግዚአብሔር የምሰጣቸው አለ። ዳዊት ምን አለ? እግዚአብሔር የምሰጣቸው አለ። የሁላችን ጌታ ራሱ ኢየሱስ ክርስቶስ ምን አለ? አባቴ ነው። የምን ሙሴ ነው አላቸው። እስራኤል ሙሴን የሰጠን አሉ። ጌታ ኢየሱስ ክርስቶስ ደግሞ የለም አባቴ ነው አለ። አባቴ ነው አባቴ ነው አባቴ ነው የሰጣችሁ፣ ሙሴ አይደለም የሰጣችሁ አላቸው። እስራኤል እስከዛ ዘመን ድረስ አባቴ ነው ሳይሆን እግዚአብሔር ነው ሳይሆን ሙሴ ነው የሰጠን እያለች ነበር ትል የነበረው። ኦርቶዶክስ ያው በየዓመቱ እነዚህ ሁሉ አባቶች የሌሎችንም አለ በየዓመቱ እንዲህ ትላለች። የቱ ጋር ነው የተጻፈው? እሺ ሙሴ ሳይታመን ትልቁ ነቢይ ነህምያም አይታመን፣ ዳዊትንም አትመኑ። ራሱ እግዚአብሔር እኔን የሰጣችሁ ብሎ ዘጸአት 16 ላይ ተናግሮ ራሱ እግዚአብሔር ከቅድስት ድንግል ማርያም ሰው ሆኖ ተወልዶ መጥቶ የሰጣችሁ አባቴ ነው እያለ ኢየሱስ። ስለዚህ እግዚአብሔር አብን ቢናገር ኢየሱስ አባቴ ነው ብሎ የሚለው እግዚአብሔር አብን ነው። እግዚአብሔር አብን የሰጣችሁ ብሎ እያለ ኢየሱስ አያምኑትም። እግዚአብሔርም ራሱን እኔን የሰጣቸው እያለ 16:4 ላይ የተናገረ አያምኑትም። ነህምያም የሰጣችሁ እግዚአብሔር ነው እያለ አያምኑትም። ዳዊትም የሰጣችሁ እግዚአብሔር ነው እያለ አያምኑትም። ሙሴም የሰጠው እግዚአብሔር ነው እያለ አያምኑትም። አንተኑ ሚካኤል ነው ዘአውረድ ከመና ለእስራኤል። በዚህ ትምህርት በዚህ ዕውቀት ማን ነው የሚከብረው? ቅዱስ ሚካኤል በዚህ ይከብራል። ይከብራል ወይ? ይሄ የእግዚአብሔር መልአክ ሰራዊት አለቃ የሆነው ሚካኤል ይከብራል ወይ? መልሱ አይከብርም። በውሸት የሚከብር ሚካኤል የለም። እግዚአብሔርስ በዚህ ይከብራል ወይስ እግዚአብሔርን ያስቆጡታል? እግዚአብሔርን የምታስቆጣው ምድሪቱ በረከት ቢርቃት ብራዘር፣ በእንዲህ አይነት ልክ ነው ተደራጅተው ከላይ እስከታች የሚዋሹት። ከላይ እስከታች በሚያምር ዜማ ይዋሻል ውሸት። ምን ነው እግዚአብሔር ምን በደለ ይሄን ትውልድ? የእግዚአብሔር ጥፋቱን ብቻ ንገሩኝ ወንድሞቼ እናቶቼ። እኔ ከእናንተ ይልቅ ለሱ ቀርብ ብያለሁና እኔ እነግረዋለሁ ብዬ አይደለም። እስቲ ተረባርበን ጥፋቱን እንንገረው የጌታን። ይሄን ስላጠፋ ነው፣ ይሄን ብለን ነበር፣ ይሄን ስላላረክልን በቃ እኛ ያንተ የሰራውን ነገር አንተን ለማናደድ ለሌሎች እንሰጣለን ብለን ተደራጅተን ወይ እንናገር። እኔ የለሁበትም፣ ሲጀምር እኔ የለሁበትም። ከዚህ ካመፀ ትውልድ ጋር የለሁበትም። ባለማወቅ ወራት ያደረኩትን እግዚአብሔር ይቅር ብሎኛል። አሁን እናንተ ብታምጹበት ከአመፀኛ ወገን አልቆም። እኔ እነዚህ አባቶቼ አሉ፣ እነ ነህምያ፣ እነ ሙሴ፣ እነ ዳዊት ከወረቡ ነው የምጀምረው። ወደ ድርሳኑና ወደ ሌሎች መጽሐፍት እንመጣለን። ከወረቡ ነው እየጀመርኩ ያለሁት። በዚህ ልክ አዳጊ ህፃናትን አሁን የሚያስተምሯቸው አያሳዝናችሁም? ግን ይሄ ትውልድ አያሳዝናችሁም? ግን ይሄ ትውልድ በጌታ አያሳዝኑንም?
በዚህ ሕፃንና በሳቸው መካከል የትኛው የነቢያት መጽሐፍት ላይ ይህንን አሳዩ ብለው ቢጠየቁ ያሳያሉ? እንደ አባት አክብረን ብንጠይቆ የትኛው ላይ? ሙሴ ነው የጻፈው? ኢሳያስ ነው የጻፈው? ሳሙኤል ነቢዩ ነው የጻፈው? ኤርሚያስ ነው ሕዝቅኤል ነው የጻፈው? ዳንኤል ነው ሆሴ? ማን ናቸው የጻፉት? የትኞቹ ነቢያት ናቸው የጻፉት? የትኞቹ አባቶች ናቸው የጻፉት? እንደዚህ ብለው በነገሥት በሳሙኤል መጽሐፍ ላይ ነው እንደዚህ የተጻፈው? በኢያሱ በሩት ላይ ነው የተጻፈው? በዜና ላይ ነው የተጻፈው? በእዝራ በነህምያ በአስቴር ላይ ነው የተጻፈው? በኢዮብ ላይ ነው የተጻፈው? በዳዊት ላይ ነው የተጻፈው? በምሳሌ ላይ ነው ወይ የተጻፈው? በመኃልየ ሰሎሞን በመክብብ ላይ ነው የተጻፈው? የቱ ጋር ነው የተጻፈው? ይኸው እዚህ ጋር ጽፋችሁታል። አንተኑ ሚካኤል መና ዘአውረድከ ወአንተኑ ለእስራኤል መና ዘአውረድከ ብላችኋል። ሚካኤል አንተነ ለእስራኤል ልጆች መናን ያወረድከው ብላችኋል። ይህን ትምህርት እነ ነህምያ አልተናገሩትም። እግዚአብሔር ነው ያሉት። እነ ዳዊት እግዚአብሔር ነው ያሉት። እነ ሙሴ እግዚአብሔር ነው አሉት። ነህምያንም ዳዊትንም ሙሴንም እርሷቸው። ኢየሱስ አባቴ ነው አለ ዮሐንስ ወንጌል መጽሐፍ ምዕራፍ 6 ላይ። እነዛ ስስቲ ሰዎች ናቸው። ነህምያ ሰው ነው፣ ሙሴ ሰው ነው ብላችሁ አላምንም እንኳን ብላችሁ ብትሉ የእግዚአብሔር ልጅ ኢየሱስ ከአብ ጋር እኩል የመለኮት ስልጣን ያለው በመለኮቱ መጥቶ ከሰማያት ወርዶ ሲነጋገር ከዚሁ ከአይሁድ ሕዝብ ጋር አባቴ ነው የሰጣችሁ አለ። አያሳዝናችሁም ወይ ሕዝቡ? አያሳዝናችሁም ወይ ሕዝቡ? ተተኪውን ትውልድ ሁሉ በእንደዚህ በውሸት እንዲያምን የምታደርጉት የትኛውም ቤተ እምነት ውስጥ ያላችሁ ሰዎች ማለት ነው። በዚህ ጉዳይ ላይ እስኪ እኔ መልስ አለኝ ለመመለስ ፈልጋለሁ ብሎ የሚል ካለ ይምጣ። ለእናንተ ትንሽ በመሃል ጊዜ ልስጥና በኋላ ደግሞ እንቀጥላለን። ወንድሞችም ይቀጥላሉ። ገና መጽሐፉን አላመጣሁትም፣ ድርሳኑን መልኩንም አላመጣሁትም። ወረቡን ያየኑ የምትሉት ምለው ነገር አለኝ። ኤርሚያስ ይሄ ነገር ትክክል ነው፣ ምንም ያጠፉት ጥፋት የለም፣ ያንተ እይታና የእናንተ አተያይ እንጂ ምንም የተሳሳተ ነገር የለም፣ ትክክል ናቸው ብሎ የሚል ሰው ካለ ከገስት ላይ ሞዴሬተሮቼ እያንዳንዳቸውን አውርዱ። እነዚህ ገስት ላይ ያሉትን ሰዎች ማለት ነው። ገስት ላይ ያሉትን እያንዳንዳቸውን አውርዱ። ምክንያቱም የማይመለከታቸው ሰዎች ናቸው የተንጠለጠሉት። ኦርቶዶክሳውያን የሆናቸው ወገኖች ይሄ ነገር ትክክል ነው ትክክል አይደለም ብላችሁ የምትሉ ሰዎች ካላችሁ መታችሁ ማውራት ትችላላችሁ። እድል ስጥ በመካከል ላይ እንደ ብሬክ። እስከዛ ዳግዬ ማውራት ይችላል። ዳንሻም አማንዬም እንኳን ደህና መጣህ። አድናውም እንደዚሁ ወንድሜ የሰሙ እንኳን ደህና መጣችሁ። የዛሬ አርእስታችን ይሄ ነው። ወንድምነት ወይ አለ ወይስ ቢዚ ነው? አሁን አለ ወንድምነቶች ነው። ካልቻልክ ሰለስከስ መጣ አለ ነው። እሺ ካልቻልክ ጊዜ መውሰድ ይችላል። በምችል ሰዓት ላይ ታደርገዋለህ። እሺ ወንድምነት ኦኬ። ዳጊ ያለህ አለ ኤርሚዬ። እሺ የምትለው ነገር ካለ የቀደሙም ላይ ሰውየው ከመጣ ያው ስልጣኑ እጅ ላይ ያለ ማስገባት ትችላለህ። እሺ ወደ መጽሐፍቶቹ እንሄዳለን። ኦኬ። አይ ምንድነው ቅድምም የነበረው ሐሳብ ጋር በጣም የሚገርመው ተመሳሳይ ሐሳብ ናቸው ሁለቱም ላይ። እንግዲህ እንደምታዩት በመጀመሪያ ሁላችሁንም ሰላም ብያለሁ በድጋሚ። ማንዬ ጠፋ ሰው ሰሙዬ አድነው ዳንዬን ቅድም ሰላም ብያለሁ። ታች ያላችሁ ሁሉ በድጋሚ ሁላችሁንም ሰላም። የተነሳው ሐሳብ ምንድነው እንግዲህ በግልጽ ቤተክርስቲያኒቷ ያው ታዘመዋለች፣ በአደባባይ ትናገረዋለች። መጽሐፍቶቿንም አሁን እናያለን። እግዚአብሔር የሚባል ነገር ያው ወይም ኢየሱስ የሚባል ነገር ከምዕመናኗ ሕሊና ላይ የማጠብ ስራ በጣም ተሰርቷል። በብዙ ርዕሶች እንግዲህ አይተናል። ቅድም አንድ ወንድም ሌላ ቤትም ሲከራከረኝ ነበር። የነገርኩት አንድ ሐሳብ ምንድነው እነዛ ሶስት አይሁዳውያኖች በዳንኤል ምዕራፍ 3 ላይ የምትመለከቱት እነሱን
የሚነደው እሳት ያተረፋቸው 4-5 መጽሐፍት ላይ እኔ ነኝ ይባባላሉ እንግዲህ ኦርቶዶክስ ጋር። ስለዚህ መናን ያበላው ማን ነው የሚለው ዛሬ አይነት ርዕስ እንዳለ ሁሉ እዛ ላይም ደግሞ ማን ነው ከእሳት ያወጣው የሚል አጨቃጫቂ ጉዳይ አለ። አንዱ ሩፋኤል ነው ይላል፣ አንዱ ራኤል ነው ይላል። ኤርሚ ያሳየናል ጊዜ ካለው ይሄንን ወይንም መሰል ጭቅጭቅ ማለት ነው፣ መሰል ማምታታት፣ መሰል ማጭበርበር፣ እግዚአብሔርን ለፍጡር የመሸለም ነገር አለ። በጣም እንግዲህ ዳንኤል ምዕራፍ 3 ላይ እንደምትመለከቱት ራሱ ንጉሱ እንኳን ናቡከደነጾር እንኳን መልአኩን የላከ ከአምላካቸውን በቀር ማንም አምላክ እንዳያመልኩ ለእርሱም እንዳይሰግዱ ሰውነታቸውን አሳልፈው የሰጡትን የንጉሱን ቃል የተላለፉ በእርሱ የታመኑና ባሪያዎቹን ያዳነ የሲራክና የምስራቅ የአብዶናጎም አምላክ ይባረክ። ባሪያዎቹን ያዳነው ማን ነው? እግዚአብሔር ነው። አዎ መናውን የሚያበላው ማን ነው? እግዚአብሔር ነው። አጠባው ግን ምንድነው? ክርስቲያኖችን ክርስቲያን እንኳን ማለት አይቻልም። ለነገሩ ለከርስቲያን አይደሉም፣ አምነውም አልተጠመቁም፣ ክርስትናንም አልተቀላቀሉም። ስለዚህ በጠቅላላ የመማናኖቻቸውን ህሊና፣ መለካከት፣ አስተሳሰብ በፍጡር የመቃኘት የመለወጥ ነገር አባዜ ስላለ ይሄው ንጉሱ እንግዲህ በቦታው የተገኘው ንጉስ ያለውን ሲመሰክር እኔ እንደዚህ የሚያድል ሌላ አምላክ የለምና አዳኙ እሱ ነው፣ አምላክን ያዳናቸው ይላል። እነሱ ደግሞ በተለያዩ መጽሐፍቶቻቸው ራኤል፣ ሩፋኤል እንግዲህ እናያለን። የተለያዩ ፍጡራኖች ክሌም እንዲያደርጉት ይፈልጋል። አዳኝነትን፣ መና ሰጪነትን፣ ታዳጊነትን። ስለ ሙሴ በትር ታውቃላችሁ። ብሉይ ኪዳን ድረስ ማርያምን ጎትተው አምጥተው ማርያምን ያላሳተፏት ከአፈጣጠር ጀምሮ የለም። ብቻ ኢየሱስ የሚባል ስም እንዳይነሳ፣ እግዚአብሔር የሚባል ስም እንዳይነሳ እንጂ አንተ አጠገብህ የቀረበህን የቤተክርስቲያን ስም መክተት ትችላለህ። ኡራኤል ከሆነ የሚቀርብህ ሶስቱን አይሁዳኖች ያወጣው ኡራኤል ማለት ትችላለህ፣ ችግር የለም። ማርያም ከሆነች አፍ ላይ የመጣችው ለማርያምም ሸልማት። ብቻ እንዲያም ብለህ እግዚአብሔር ኢየሱስ እንዳትል። ይሄ እኮ ደንበኛ ዲሞኒክ ደንበኛ አጋንንት እንደሚሰራ የምታውቁት እንደዚህ አይነት ትምህርቶችን የሚያዘጋጀው እንዲህ አይነት መጽሐፍቶች እንዲጻፉ እንዲህ አይነት ነገሮች በሰው ልብ ውስጥ እንዲሰርጹ የሚያደርገው አጋንንት ነው። የአጋንንት ልምምድ ነው፣ ትምህርት ነው። ለምንድን በተቻለው መጠን ሂ ዳዝንት ኬር። ስለ ፍጡር ብታቀነቅር፣ ብትሰግድ፣ ብታወራ፣ የፈለከውን ብትል አንድ ቀን ቅር አይለውም። ቅር የሚለው መቼ ነው? መዳኛ የሆነው መትረፊያ የሆነው የዘላለም ሕይወት የሰጠህን የኢየሱስን ስም ያነሳለት ነው። እዛ ውስጥ መዳን አለ፣ እዛ ውስጥ መትረፍ ማምለጥ አለ፣ እዛ ውስጥ የዘላለም ሕይወት አለ። እሱን በማመን ስለሱ በመናገር በመመስከር በዛ ውስጥ ክብር፣ ሰላም፣ ደስታ፣ እረፍት እንዳለ ስለሚያውቅ እሷ ፓርት ብቻ አትመቸውም እንጂ ማርያም አልክ ብሎ የሚቆጣ ቤተክርስቲያንም ግለሰብም ሰይጣንም የለም። ፍጡር አስገባህ መልአክ አስገባህ ብሎ ማንም ካንተ ጋር አይጨቃጨቅም፣ አይጣላህም። ከየት አመጣኸው ብሎም ኩዌስችን የሚያደርገው የለም። ጽሁፍህን፣ ትምህርትህን፣ ዜማህን ቅድም እንግዲህ ሰምታችኋል። በዜማውላ ማንም አይጠይቅም። ብቻ እግዚአብሔር ስትል ነው ቁጣው መቀስቀስ የሚጀምረው። ሰዎች መናደድ የሚጀምሩት ክብሩን ጠቅልለ ለእግዚአብሔር ብቻ ከሰጠህ ነው። ለምን አላካፈልክም? ለምን አላሻሙ አላልክም? አይነት ነገር ይመስላል። እንዲያውም ማካፈልም አይደለም። አሁን እንደምታዩት ደግሞ ራሱ እግዚአብሔር የሚባለው ሙሉ ለሙሉ ታጥቦ ወጥቶ በፍጡራን ስም እንዲታተም ጭንቅላታቸው የተደረገ ነው። በጣም ያሳዝናልና ድብን ያለ ድርቅ ያለ ውሸት አለ። ዛሬም የሚሞግት አለ። ባይተው አሁን ኤርሚያስ በገባበት ርዕስ ዛሬም አንዱ ገብቶ ታያላችሁ፣ ወይም አንዷ ገብታ ወገቧን አስራ ኦፍ ኮርስ ሚካኤል አብልቷል ምትል ይኖራል። ተዘምሯል። አንዴ መሰላችሁ አንዴ ከበሰበሰን አይቀር የሚል ባል ነገር አለ። ገብቷችኋል? አንዴ ከደፈረሰ በቃ አይነት ነገር ነው። ካፈርኩ አይመልሰኝ አይነት ነገር ትመለከታላችሁና መረጃ ኤርሚያስም ሌሎችም ወገኖችም ምንም ብታሳዩ አትልፉ። ታተሟል። ጭንቅላታቸው ውስጥ የፍጡር ስም ታተሙባቸዋል። ትልቅ እጥበት ስራ ነው የተሰራባቸው። ትልቅ አንድ ያነሳሁትን አንድ ዛሬ ውይይት እንደ ቦነስ ልጨምርላችሁ። እንደው አንተ እንዳልከው አልኩት ልጁ እንደው አንተ እንዳልከው እስኪ በቃ የክብርም የምንም ስግደት ይገባቸዋል። እሺ ጥሩ ዴን ዋት እሺ የምታገኘው ጥቅምና ባታረገው ቅጣቱን ንገረኝ አልኩት። ለፍጡሩ ባትሰግድ፣ የፍጡር ስምን ባታቀነቅን፣ የክብርም የጸጋም ባታረገው፣ ታቦቱን ባታወጣ፣ ዝክሩን ባትዘክር፣ መጽሐፉን ባትደጉስ ምን ይፈጠራል አልኩት። መቼም ቅጣት አለ፣ የሆነ ነገር መቼም ቅጣት አለው ወይም ሽልማት አለው። ከሁለቱ አንዱ ነው መቼም ጌታንም እንድንከተል ያደርገናል እንዴ። ነፍሳችን ከምትጠፋ ከሱ ጋር ዘላለም የምንኖርበት የዘላለም ሕይወት የምናገኝበት ሌላ አማራጭ ስላለ ሕይወት የሚባል ሕይወት መረጥን። መቼም ሕይወት ካለ ሞት እንዳለ፣ ሪዋርድ ካለ ደግሞ ቅጣትም አለ። ስለዚህ ይሄንን ልምምድ የምታረገው አንተ ወንድሜ ባታረገው ይሄ ቅጣት፣ ብታረገው ይሄ ሽልማት ብለህ ንገረኝ እስኪ አልኩት።
አይ ያው ሽልማትም ቅጣትም የለውም፣ ግን ምንድነው ክብር መስጠት እኮ ምን ችግር አለው? አይ ምን ችግር አለው አይደለም። አሁን ውለዳት ቅጣቷን መናገር አለበት። at the end of the day ወይ የፍርድ ቀን አረ ያዙልኝ እምትል ማርያም ካለች ይሄ ልጅ አልሰገደም፣ የበዓሌም ቀን አላከበረም፣ ጠዋፍም አላበራም፣ እንደው እንደ አመሉ እንደ ልማዱም አላደረገም ብላ ያዙልኝ እምትል ትዕቢተኛ ነው የምትል አይሰግድም ነበር ለሰሌ የምትል ከዛ የምታስቀጣ አለች ወይ? ወይም አለ ወይ? መልአክ አሉ ወይ? ቅዱሳን ያዙልኝ ትዕቢተኛ ነበረ። የኔ የበዓል ቀን በ14 በ18 በ20 ሲከበር እሱ እዛ የራሱን ጉዳይ ያደረገ ስግደቱንም ረስቷል፣ ጠዋፉንም ረስቷል፣ ታቦቱንም አላስወጣም አላስገባም ብለው የሚያስቀጡ አሉ ወይ? የሉ። አረ እሱ ሲለፋ ነበር ምንጣፉን ከመዘርጋት ከጠዋት ጀምሮ አስፋልቱን ከማጽዳት እስከ ታቦቱን አጅቦ እስከ መግባት ድረስ ሙሉን ነገር ሲያደርግ የነበረ ነው። የክብር አክሊል ለሱማ ይጨምርለት ብሎ መጥቶ የፍርድ ቀን ዋስ የሚሆን ጠበቃ የሚሆን የሚያሸልም ሳለ የለም። ሰው ሰራሽ ትምህርት ሲሆን ነው ችግሩ። አይደል? እዚሁ ምድር ላይ ነው የሚያበቃው። እንደዚህ የለፋበት የደከምክበት የሰበካ ቀነቀንከው ነገር ውሃ ነው የሚበላው። ኦኬ ጠየቅኩት። ይሄን እንግዲህ እንደዛ ብላለ። እሱማ የለውም ሽልማትም እሱማ የለውም ቅጣት አልከኝ። እሺ እግዚአብሔርንስ በማምለክ እና ባለማምለክስ ምን አለው? ቅጣት አለው። እግዚአብሔርን ማምለክስ ደግሞ ክብር አለው። ጸጥ እግዚአብሔር ሲሆን ታጥበዋል አይምሯቸው። ጸጥ ይኸው የነበሩ ሰዎች ይመስክሩ። አልነገረኝም። የእግዚአብሔርን ፓርትን አልነገረኝም። ቅጣት ካለው ወይ ንገረኝ። ክብር አለው። ክብር አለው ወገኖች። እሱን በመጥራት እንዴ እሱን በማምለክ እሱን በመከተል ለሱ በመዘመር ለሱ በመስገድ የሪዋርድ ማዕት አይደል እንዴ ያለው? አንተዬ ምን ብዬ ልጥራ? ስሙን ጠርቶ መዳን የዘላለም ሕይወት ማግኘት ሪዋርድ በሪዋርድ እኮ አልኩ። ከዚህ በላይ ምን አለ? ከነፃ ስጦታው እስከ ሽልማቱ ድረስ የሚገኝ ነገር አለ። ጌታን በማምለክ ለጌታ በመገዛት በመስገድ ሰኞ ማክሰኞ እሁድ እስከ እሁድ ድረስ ሮብም ሐሙስም ዓርብም ቅዳሜም እሁድም ለኢየሱስ በመዘመር እሱ ነው ቀኑን የሰራው ብሎ ለሱ በማጎብደድ በማሸብሸብ ለሱ በመገዛት ወገኖቼ ሪዋርድ አለ፣ ሽልማት አለ። እሺ ባላደርግስ፣ ባልገዛስ፣ ባልከተለውስ፣ አልሰግድም ላንተ ብልስ ቅጣት አለ። አይ እግዚአብሔር ሲሆን ክሊር ነው፣ ተጽፏል፣ ክሊር ነው። አይ የፍጡራን ሲሆን ግን አንተ አትጠይቅም። ኢትሶኬ ምን አለበት? እኛ እኮ አዋርዱ ብለን ያሰለጠነው ምዕመን የለንም። ባይዘውኝ አንድንም ምዕመን ቅዱሳንን ሰማዕታትን መላእክትን አዋርዱ ብለን ያሰለጠነው ሰው የለም። በተለየ ሁኔታ ግን ቀመድቤ የማከብርበት ነገር ስለሌለ አክብር ቅዱስ ከሌን አክብር የሚል ወይ ጳውሎስ የከሌን ታቦት ያወጣበትን ስጠኝ አልኩት። ነበራችሁ እዛ ቤት ከነበራችሁ እስኪ ታቦት ያወጣ ጳውሎስን ግብፃዊ ንገረኝ አልኩት። እዚሁ ጎረቤት እስኪ በ16 በ20 በምናምን እያሉ እስኪ የሚያወጡ የሚያስገቡበትን ቀን እናንተ የለም። ሌሎች ኦርቶዶክሳውያኖች በሰላም ነው ምንፍቅናቸው የሚኖሩት። የኛ ሀገር ግን በሰላም እንኳን ምንፍቅናቸው መኖር አልቻሉ። ገንዘባቸው፣ እድሜያቸው፣ የለፉበት ሰዓታቸው፣ ዘመናቸው ይበላል። አስቧል። ምንፍቅናን በሰላም እንኳን መኖር እንዳይችሉ ተደርገዋል። ባጭሩ ምንድነው የምልህ መሰለ ብራዘር፣ when it comes to God ሽልማት አለው፣ ሪዋርድ አለው፣ ነፃ ስጦታ አለው፣ የዘላለም ሕይወት የሚባል ወንጌልን ላገለገሉ ለተጋደሉ ዘመናቸውን ለሰጡ ለወንጌል ደግሞ እንደየስራቸው ደግሞ ዋጋ ይከፈላቸዋል፣ ሪዋርድ ይባላል። እሱኛው ደግሞ አየህ በመከተል እሱን በማምለክ ለሱ በመስገድ ለሱ በመዘመር የሚገኝ ሪዋርድ አለ፣ የሚገኝ ትርፍ አለ። የነከሌ ግን ብራዘር የተጻፈም የለውም ቅጣትም የለውም። you're just wasting your time። አዋርድ ግን እያልኩ ነው አይደለም። አማርኛውን አዋርድ ነው ማወራ፣ እንግሊዘኛውም ሳይሆን አዋርዳቸው እያልኩ ነው አይደለም። እንዴ ምን ቅዱሳንን በማዋረድማ እንዲያውም ቅጣት እሱ ቅጣት ሊኖር ይችላል በማዋረድ ግን ቀናቸውን ወስኖ ማን ቀን ወስናል? እኔ እኮ ማን ሲያረጋ አይተ ነው? አሁን ይሄን ጥያቄ መልስልኝ። ወስኑ ግን በተለየ ሁኔታ እንደዚህ ያደረገም ሐዋርያት ሰክሴሽን አለኝ የምትል ከሆነ በ16 ወይኔ ዛሬ 17 ነው ብሎ ጳውሎስ ሲንደፋደፍ አላየሁትም። ገብቷል። የእንትናን ዝክር ላበላ ነው ብሎ ጴጥሮስ እንትን ሲል የለማ። እንግዲህ ምን መሰለ የሚያስቀጣም ከሆነ እኔ እንደ አልኩት እኮ ልጁን የሚያስቀጣ ቢሆን አልኩት ልክ ልቀጣ ስል ሆልድ ኦን ኦኬ የሚያስቀጣ ከሆነ ጳውሎስ ለምን አይቀጣ? ጳውሎስን ማስቀጡልኝ እሱስ መቻ ከበረ
ኧረ ያዙልኝ ዮሐንስን ማርያም መመለስ ይችላል። እንዴት ናችሁ? ሰላም ናችሁ? ደህና አደራችሁ? ተረጋጋ ሚውት ታደርገዋለህ። ስለዚህ እንደዛ ከሆነ ማርያምን ቤቱ የወሰዳት ዮሐንስ ለምንድን ነው ያልሰገደላት? እሱ ሳይጠይቅ እኔ ለምንድን ነው የምጠየቀው እላለሁ። የሚያስቀጣ ከሆነ ምን ነው እሱ በዓሏን ሳያከብር እንዴ ዝክሯንትን ሳይል ታቦቷን ሳያወጣ እኔ ለምንድን ነው የምጠየቀው እላለሁ። የፍርድ ቀን ያው ድራማቲክ አድርጌ እንደው ሴናሪዮ ፈጠሬ ልንገራችሁ ብዬ ነው እንጂ there is no such thing። ሰው ሰራሽ ስለሆነ እዚሁ ምድር ላይ የሚቀር ሰዎችን የመጋጫ መንገድ ነው። አየህ መናን ያበላው እግዚአብሔር ነው ካልክ ምን ትርፋለህ? ምን ትርፋለህ? በቃ አየህ ልትግጥ ከተነሳህ ነው ማወራ። ልትግጥ ከተነሳህ ዋጋ የለውም ወንጌላዊ ካልሆንክ በስተቀር ማለት ነው። ንጹህ ወንጌል ማገልገል ካልፈለክ በስተቀር ለትርፍ ከሆነ መናን ያበላው እከሌ ነው ስትል ነው ትርፍ ያለው። አየህ ከዛ በከሌ ሰበብ እንትን ትቀበላለህ፣ እንትን በዓል ትመድባለህ፣ እንትን ታደርጋለህ። እንዴ you must be foolish። ገንዘብ አስበህ መናን ያበላው እግዚአብሔር ነው ካልክ በጣም ሞኝ ሰው ነህ። ገንዘብ ካሰብክ ስም አስገባበት፣ የሰው ስም፣ የፍጡር ስም፣ የመላክ ስም አስገባ። ሞኝ ነህ እንዴ? አይ መጋጥ ያሰበ ሰው ስለ እግዚአብሔር አያወራም፣ ስለ ኢየሱስ አያወራም። ክብሩን ጠቅልሎ ለእግዚአብሔር አይሰጥም። ቅጣትም ውርደትም ሽልማትም የሌለውን የፍጡር ጉዳይ ወደዛ ነው የሚጠራው። የሚከሰኝ የለም። እስኪ ማን ነው እንዲከሰኛል እኮ አልኩ። እስኪ የቱ መልአክ መጥቶ የዝክሬን አላበላም ብሎ ይከሰኝ? የለም። የቱ ሐዋርያ እንደተከሰሰ ላለ የዛን ጊዜ ከሌን ዝክር አንድ ሳያቋርጥ ያደረገ ተብሎ በልጁ ሁኔታ የተሸለመ ሐዋርያ የምታስታውሰው አለ? የለም። ሰዎች ናቸው የጠቀጠቁብህ። ለምን? ሊግጡህ ፈልገው ያዘጋጁ ሲስተም ነው። እግዚአብሔር የሚለው መታጠብ አለበት። ኢየሱስ የሚል መወራት የለበትም። ከተወራም በጥያቄ እንዳያስነሳ ላይላዩን ታደርገና ከውስጥ ተገጣለህ። ቅዳሴያችን እኮ ጉልላታችን እኮ አጥራችን እኮ ይልሃል። አንተ መች ነው ኢየሱስ የምትሰብከው? አንተ በአፍህ አይ ጉልላት አጥረህ ምናምን ኢየሱስ ጉዙ እንዲሰብክ ትፈልጋለህ። በአንተ አፍ ግን ሌላ ፍጡር ነው የሚመሰከረው። የሱ ፍጡር ቃል ነው፣ ስም ነው የሚቀነቀነው። ታጥበዋል። ምን ታደርገው? ከሆነ እኮ ችግር የለም። ችግር አለው እኮ ማለት ያለበት እንትን እኮ ምንም እኮ ጌታ ካልሆነ ከዚህ ጉድ ሊያወጣ የሚችል የለም። አት ኤንድ ኦፍ ዘ ዴይ ግን ምንድነው አንተ ወንድም ካለ ናገባ 100% እነዛን አይሁዳውያኖች ከሰዓት ያወጣ ሌላ የለም ከእግዚአብሔር መልአክ ውጪ። እሱም ገብርኤል ነው ብለሃል። እሱን ገብርኤል መሆኑ ታስረዳናለህ። ትመጣና አንደኛ እሺ ገብርኤልን ለጊዜው ይዘንልሃል ማስረጃ እስክታመጣ። ከአራት አምስት በላይ አሉ ብዬ ነበር እና ላሳይ እንዲህ ቦልድነስ አያይ። በጽድቅ ነው የምናወራው፣ መረጃ ሳይኖረን አናወራም። እኛ ኤርሚ ቤትናና ተከፍተው ታየዋለህ። ባይ ዘ ወይ ባትኖርም እናየዋለን። እኔ ራሴ ሌሎች እንዲያው ስለምፈልግ ሌሎችንም ስለጋበዝኩ ወደዚህ ቤት ማለት ነው። አይ እንዲህ አይነት ቀዳድነት ውሸትነት ስላለ በየደብሩ በየክልሉ በየሰፈሩ ሁሉም ቃሉን ለራሱ በልኩ እየቆረጠ ይሰፋዋል። ሁሉም በልኩ በቃ እንዲህ ነው የሚያሸኛ ሰፈር ያለው ኡራኤል አርጉልኝ ይላል መጽሐፉን። እንትን ነው እንዲህ አይነት ቀልድ ታቆማለህ። በቃ ዳር ይዛል ፍጡር በጠቅላላ ዳር ይዝና ፈጣሪ መሀሉን ይዘዋል። ለምን መሰለ? ምን ያመጣል ፍጡር? አይቀጣኝ እስካልሰደብኩት፣ እስካላዋረድኩት፣ እስካላንቋሸሽኩት ምን አገባኝ? ቅዱሱን ሚካኤልን ለምን ሰድበዋለሁ? የተከበረ መልአክ ነው። ምን ስድድብ ውስጥ አስገባኝ? ምን ንቀት ውስጥ፣ ምን ማዋረድ ውስጥ አስገባኝ? የሚያስቀጡት እነዚህ አይደሉ? በቃ ሰዎችን ምን አስዋረደኝ? ምን አሰደበኝ? ምን አጨናነቀኝ? ይሄ ነው የሚያስቀጣው። እቺን ብጽዕት የተወደደች የጌታን እናት ምን ስራ ጥቼ ነው መሰደባት? ለምን ተብሎ በቃ ይሄ አይደል የሚያስቀጣው? በቃ የሚያስቀጣውን አላረግም እኔ ብጽዕት እላታለሁ። ዛሬም ከትውልዱ ጋር ሆኜ የጌታ እናት ናት እላለሁ። አረ በጣም የምትገርም አማኝ ናት። የሚገርም ታምር የተሰራበት የተወደደች እናት። ይሄ ያስቀጣል? አያስቀጣም። ሌላ ስላልተጻፈ እንትን ግን አላልክም ነበረ ብሎ የምትመጣ ማርያምም የሚያስቀጣኝ መልአክም ወይም እንትን የለም። የሚያስቀጣኝ ነገር ይሄ ነው በቃ አይደል እንዴ? መዋሸት ነው። ብጽዕት ሆና ሳለ ብጽዕት አይደለችም ብል ነው የሚያስቀጣኝ። አይ በጌታ ቃልም ላይ መዋሸት ስለሆነ ማለት ነው። ቀጥታ በሷ ላይ መዋሸት ብቻ ስላልሆነ አየኝ። የተጻፈው አያንቀንም። ያልተጻፈውን አሁን ችግር የሚፈጠረው እሱ ነው። ሰሪያቸው እሱ ነው፣ ፈጣሪያቸው እሱ እንዳረጋ አድርጋቸው። እኔ ምን አገባኝ? ይችልበታል አስተዳደር የኔ አምላክ። ስለዚህ እነዚህ የተወደዱ ቅዱሳን መላእክቱን እንደ አግባቡ ይልካቸዋል። የመጨረሻው የምናገረው ምንድነው መሰለ? የሚጠብቀኝ ሚካኤል ነው አትበለኝ፣ አባቴም እግዚአብሔር ነው አትበለኝ። የሚጠብቀኝ ሚካኤል ለመሆኑ ላለመሆኑ ምንም የምታውቀው ነገር የለም። በሽታን ያወቀው በስምን ያወቀው አይዲያ አሳይቶ ነው የሚጠብቅህ። መታወቂያው መጀመሪያ አሳይቶ እኔ ልጠብቅህ መጥቼ ነው ምን ይልሃል? አይልህም። how do you know out of billions of መላእክት እንደውም ከቢሊየንም በላይ ናቸው ለአንተ የተመደበው ሚካኤል መሆኑን በምን አወቅ? ሚካኤል ጠባቂ የተላለ ምን ማለት ነው? ገብርኤልስ ቢሆን የዛን ቀን እንዲጠብቅ የታዘዘው በምን አወቅ? አየህ፣ ይሄ ማለት እሱ ሳይሆን አዛዡ አንተ አዛዥን እየመረጥክ ነው ማለት ነው። ጠባቂን እየመረጥክ ነው ማለት ነው።
እግሮችን እንዳይሰናከሉ የሚያዛቸው እሱ ነው። ተረጋጋ። ማን ነው ያወራው? ማን ነው? ኤርሚ ነህ እንዴ? ኦ ሶሪ። አይ አይደለም። ማን ነው የከፈተው? አይደለም ዳጊ አድነው የሚባለው ሰው ነው። ዳጊ ነው እንዴ? አድነው። እሺ ይቅርታ፣ እሱ የኛ ወንድም ነው። መቀጠል ፈልገህ ነው? አድነው ነው ሰው ይጫርሽ ይሄድ ነው። እሺ አይ ይበቃል። ኤኒዌይስ ይሄን ይመስላል ለዛሬው የተጠናቀረው ዜና። ኤርሚዬ እባክህ ግን ያችን ሶስቱን የአይሁዳውያኖችን ጉዳይ አንዴ ዳንኤል 3ን ብትሄድበት ደስ ይለኛል። ይምጡ። ሌላ ቢከራከሩ ካሉ እኛ እናሳያለን። መጽሐፍት ሁሉንም የወሰዱት ገባ ፍጡራን ወሰዱትና አሁን ክብሩንም ምስጋናውንም ለእግዚአብሔር እንመልሳለን። ዳጊ ኤርሚሻ አማንዬ ነህ እንዴ? አማንዬ ወይኔ ተናፈቀ። ኦ ማይ ጋድ ወይዬ አለህ ግን ምንድነው? what's going on man? ወይኔ አማንዬ I missed you በጣም it's been a while. miss you more. I know አማንዬ አላወኩም ነበረ። አይገርምም? ፕሮፋይል ለውጣሃል። እሺ ወንድማችን፣ እሺ ኤርሚዬ አለህ? አማንዬ ተባረክልኝ። በቃ እንግዳ እንቀበልና መሪጌታንም አየዋቸው። መሪጌታ እንኳን ደህና መጡ። አድነው ይሄን እንኳን ደህና መጣህ። ተባረኩ፣ ቀጥሉ። ይቅርታ ካረዘም ተባረኩ። እሺ አማንዬ ኦኬ፣ እንግዳውን እንቀበልና ከዛ ወይ ቆይ እውነተኛው ኬት ነው? ሰላም ላንተ ይሁን ወይ ሰላም ላንቺ ይሁን። እኔ ከኦርቶዶክስ ነኝ። እሺ እንኳን ደህና መጣሽ ወንድማችን። ኦኬ እውነተኛው አውቃለሁ። ኦኬ መልአኩ ነው እንጀራ የሰጣቸው ብለህ ስትል ነበር። ከአማኒ ጋር አውራ። አማኒ ያውራ። እሺ ወንድማችን ሚካኤል፣ እስቲ መልአኩ ሚካኤል፣ እኔ ግን ይህንን ነገር ከመጀመራችን በፊት እንደው ምስክርነት ልናገር ነበረ በዕለተ ቀኑ የተደረገልኝ። ግን እስቲ ኤርሚ ወደ ቁም ነገሩ ሲከተኛ ኤርሚ እንደ ደብረ ብርሃን በግ ነው። ኤርሚ ይላል ወደ አልጋ ላይ ነው ቀጥታ ምልከው ምንም ያለ ምንም ማስጠንቀቂያ። ኤርሚዬ ትዝ ይልሃል አንዱ ስራ የለኝም ነበረ ምናምን ብሎ የመሰከረው። ያ ያለ ሚካኤል ነግሬው ነበረ። አስታወስኩት። እሷ አለለላችሁ ነበረ። ኤኒዌይ ተባረኩ። እሺ ወንድማችን እውነተኛ እንኳን ደህና መጣ። በእውነት ይህንን ነገር ጀስቲፋይ ለማድረግ የምትሞክሩ ሰዎች በጣም ደስ ትላላችሁ። በእውነት ምን ያህል የእግዚአብሔርን ቃል እንደተረዳችሁ እንዳወቃችሁ፣ ለእኛም ለማስተማር ያላችሁን ጉጉት በዚህ ውስጥ መመልከት ይቻላል። እስቲ ወንድሜ እውነተኛው ስም እውነተኛው ነው? ስሜ ሙሉ ሰው ይባላል። እሺ ሙሉ ሰው እንኳን ደህና መጣ። በጣም ደስ እያለን ነው የምናስተናግድህ። እንደ እግዚአብሔር ቃል መልአኩ ቅዱስ ሚካኤል እስራኤላውያንን መና ከሰማይ አውርዶ እንደመገባቸው የሚያሳይ የእግዚአብሔር ቃል ካለ ንገረኝ። መጽሐፍ ቅዱስ ነው ከፍቻለሁ። ከታችም ወገኖች ትለጥፉልኛላችሁ። ሲቀጥል ኦኬ፣ መጽሐፍ ቅዱሱ ላይ ያለው ምን መሰለ የሚለው መልአኬን በፊትህ እሰዳለሁ ይቅር አይልምና አታስመርሩት ተብሎ አይደለም። አንበባቸው ሚካኤል ነውና ሙሉ ሰው ሁሉን ነገር በሚካኤል በኩል ኦይ ወንድሜ ሲሰራ ነበር። ሙሉ ሰው እኔ ጠየቅኩህን አዳምጥ መጀመሪያ። ግድ የለህም ፍየል ወዲያ ቅዝምዝም ወዲህ ነው እየሆነ ያለው። የተጻፈውን አይተዋል? ፊት ለፊቱ እስራኤላውያንን መና ያበላቸው ሚካኤል ወይስ እግዚአብሔር ይላል። አንተ እስራኤላዊ መጀመሪያ እግዚአብሔር አላበላም የሚል ኦርቶዶክስ የለም። ይሄ ነው ኦይ ችግር የለም። እግዚአብሔር አላበላም አላልንም፣ ግን ያበላው ሚካኤል ነው የምንለው ነው የምትለው። በሚካኤል በኩል እግዚአብሔር አላበላም አላላችሁም? ቆይ መጀመሪያ መግባባት አለብን። በሚካኤል በኩል እግዚአብሔር አበላ ነው። አሁን ስቴትመንትህን በማስረጃ ነው የምጠይቅህ። ልብ በል፣ ከአንተ ምላስ ላይ ከሚወጣው ንግግር ነው የምነሳው። በእግዚአብሔር ጥያቄያችሁ ራሱ ሚካኤልና እግዚአብሔርን የተለያየ ያደርጋችሁት። ይኸውልህ ሙሉ ሰው ኦኬ፣ ሚካኤልና እግዚአብሔር አንድ ናቸው? አዎ ሚካኤል ማለት እግዚአብሔር፣ እግዚአብሔር ማለት ሚካኤል ማለት ነው። እግዚአብሔር እኮ ማነው? ሚካኤል እግዚአብሔር ሳያዘው የሚያደርገው ነገር የለም። ሚካኤልና እግዚአብሔር አንድ ናቸው ወይ? አዎ ቤተ እምነት ጋር አድቬንቲስት ይሆናል። አማኒ እግዚአብሔር ሳያዘው ሚካኤል ምንም አያደርግም ማለት ነው እንዴ? የተለያዩ ነው ያደረገው ስትል እኮ ከየት ቤተክርስቲያን አንተ ፓራላሊ ማለት ነው። እግዚአብሔር አረገ እያልክ ነው። ከየት ቤተክርስቲያን ነህ? ከየት ቤተክርስቲያን ነህ? ኦርቶዶክስ ነኝ። ኦርቶዶክስ ቤተክርስቲያን ሚካኤል እግዚአብሔር ነው ብለህ አታስተምርም። ያውን አንተ ሚካኤል አረገ ስትል እኮ እግዚአብሔር አረገ እያልክ ነው። አይደለም
ነው እንጂ እንደዛ እያልኳል። ለምንድን ነው እስቲ አንድ ኦርቶዶክስ አስገባና ቆይ ሚካኤል ይሄን አደረገ እግዚአብሔር ሰው ይሄን አደረገ ሲል እግዚአብሔር አደረገ እያለ መሆኑን ማያምን ኦርቶዶክስ ካለ እስቲ አንድ ሰው አንተ አዳምጠኝ። እኔ አንተን ዊትነሶችን ጠርቼ ኦርቶዶክስ እና አንተን የመሰሉ ዊትነሶችን እዚህ ልደረድር አይደለም። ከምትናገረውን ጥያቄ ራስን እንድትመልስ ነው። እግዚአብሔር ሰውን በመልኩ እንደ አምሳሉ እንፍጠር ሲል ሚካኤል ፈጠረ ማለት ነው። አየ አሁን ምኑን ከምን ዋገናኘው? አንተ እኮ እግዚአብሔርና ሚካኤል ሌላ ታዞ መስራት ሌላ። ኦኬ እሺ በቃ ወደ መናው እንመለስ። እግዚአብሔር ሚካኤልን አዞት ነው መና ያበላቸው እስራኤላውያንን የሚል ማቅረብ ትችላለህ? ማስረጃ ከመጽሐፍ ቅዱስ ነገርኩ እኮ በቃ እያንዳንዱን ስላ ያረጋው ነው። ያንተ ንግር አለ እንፈልገው ማስረጃ እና ሚካኤል አበላ፣ ከባህር ሚካኤል ከፈለ፣ ውሃውን ደም አረገው፣ ማን ነው ሚካኤል ገደለ የግብፁን ምናምን መባል እኮ አይጠበቅበትም። ኢንጄኔራል አንተ እንደፈለክ ነው በፊት ሰዳለው ይቅር አይልምና አታስመሩት ብሎ ሁሉንም በመላኩ በኩል እንደሚሰራ ነገረ እኮ። አይ ያውን መናውን ግን እግዚአብሔር ሚካኤልን አዞት ነው ያበላው የሚል ነው በለው። በትሩ ራሱ ሚካኤል ነው እኮ በሚካኤል ነው እኮ በትሩ የሚመታው እንጂ ዝም ብሎ ተራ ሰው እኮ አይደለም የሚመታው። ከዚህ ለማስረጃ የለህም? ተራ ሰው ይሄን ይሰራል ወይ ብለህ ነው መጀመሪያ እኮ የምጠይቀው። ከዚህ መጽሐፍ ቅዱሳዊ ማስረጃ እንፈልጋለን ወንድሜ። ስፔሲፊክ የሆነ ቶፒክ ላይ መላኪን እልካለሁ አለህ እኮ ግን በፊት እሰዳለሁ። ስለመናው ስፔሲፊክ የሆነ ማስረጃ አለ። ከግብፅ ምድር ሲወጡ ጀምሮ ከፊት ሆኖ ማንኛውም ስራ የሚሰራው እግዚአብሔር በመላኩ በኩል በድርቅና ነው እንዴ? ቆይ መጽሐፍ ቅዱሳዊ ማስረጃ የለም? ድርቅ ብለህ በቃ ነው የምትለው? እንዲህ ያስተማረች ቤተክርስቲያን እኮ ማስረጃ ተቀለለልህ አልኩ እኮ። ማነው ተቀለለልህ? ማነው አንተ ጠቅልለህ በዛ ተረዳ ያለ ወንድሜ? ማነው ተረዳ ያለህ? እንደዛ ጠቅልለህ መላኬን ሰዳለው ማለት መና አብልቷል ማለት ነው። መላኬን ሰዳለው ማለት ከጉርጋዱ ውስጥ አውጥቷል ማለት ነው። መላኬን ሰዳለው ማለት መላኬ እንደዚህ አይደል? ማነው እንዲህ ተረዳ ያለ? እና እንደዚህ ነው የምትረዳው እኮ። እንደዚህ ነው የሚባል ነገር የለም። ማን ነው እንደዚህ ተረዳ ያለህ? ከየት ነው ያመጣኸው ይሄን መረዳት? ዝም ብለህ እንደፈለክ ተረድተህ ነው የተረዳው? የራስህ አለ። እኛ ደግሞ እንደዚህ ነው የምንረዳው። ማን ነው እንደዚህ ተረዳ ያለህ? ማን ነው ይሄን ቤዙን ከየት አገኘ እንዲህ እንድትረዳ? መጽሐፍ ቅዱስ ምን ቤተክርስቲያን ራሷ ባትለኝ ልንገርህ። አይ ወንድሜ አላደጋችሁም ዘንድሮ እንደዚህ ሚካኤል እንዲህ ያረገ በቃ መላኩን ሲሰድ ወንድሜ ይኸውልህ አዳምጠኝ። በመላኩ በኩል ወንድሜ ይኸውልህ ቤተክርስቲያን መንገር ያዘ። እግዚአብሔር እኔ ነኝ ያደረኩት ሲልስ እግዚአብሔር እኔ ነኝ ያደረኩት፣ እኔ ነኝ ያበላሁት፣ እኔ ነኝ ያጠጣሁት ሲልህ መላኩን ሰዶ ነው ያደረገው ብለህ ትረዳለህ ማለት ነው። ይኸውልህ አሁን እዚህ ጋር የጠየቁህን አዳምጠህ መላኬን እሰዳለሁ ስላለ የጠየቁህን መልስልኝ ወንድሜ። እግዚአብሔር እኔ ነኝ ያበላሁት ሲል መላኩን ልኮ ነው ያበላው ብለህ ነው የምትረዳው ወይ? እኔ ያበላው ካለ እኔ ያበላው ትላለህ፣ ግን እኔ ያበላው ሲል መላኩን አይሰድም ማለት ግን አይደለም። ቆይ ችግር የለም። እኔ ያበላው ሲል መላኩን ሰዳለሁ። አዳምጠኝ እባክህ። ኧረ እባክህ አለማመን ነው ችግሩ። ምን አይነት ጣጣ ነው እባካችሁ? መቼ ነው ግን እናንተ ትንሽ የሰለጠነ ውይይት የምታደርጉት? ቆይ በጣም እኮ አስቸጋሪ ነው። እግዚአብሔር እኔ ነኝ ያበላሁት ካለ እኔ ነኝ ያበላሁት ማለት ነው አይደል? በቃ እኔ ያበላለሁ ብቻ አላለም እኮ ሁለቱንም ነው ያለህ። ኦኬ አላለም። ያበላሁት እስራኤላውያንን መና ያበላቸው እግዚአብሔር ነው ይላል ጌታ ኢየሱስ ክርስቶስ። እግዚአብሔር እኮ በማበኩል መላኩን ወንድሜ በማበኩል አልተጻፈም። በማበኩል እኔ ነኝ ያበላሁት እያለ ነው እግዚአብሔር። መላኬን እልካለሁ የሚለውን ለምን ትጥለዋለህ? የለም እዚህ ቦታ አሁን የማነብልህ የእግዚአብሔር ቃል ጋር መላኬን ሰድጄን ያበላኋቸው ተብሎ አልተጻፈም። መላኩን የሰደደው ለምን ሊያረግ ነው? እሺ ንገረኝ። አልሰደደም። ሰደድኩ አላለም እያልኩ እኮ ነው። አይገባም? አላለም ሰደድኩ መላኬን በፊት ሰዳለሁ አላለም። ለእስራኤላውያን ወንድሜ መና ያበላቸው ሰዓት ላይ እግዚአብሔር ሰዳለው አላለም እያልኩ ነው። እንዴ እያንዳንዱ ሰዓት ሰዳለው ማለት አይጠበቅበትም እኮ አንዴ ሰዷል በቃ። ስለዚህ እግዚአብሔር እኔ ነኝ ያበላው 40 ዓመት ሙሉ እሱ ነው የመራቸው።
እግዚአብሔር እኔ ነኝ ያበላሁት ካለ እኔ ነኝ ያበላሁት ማለት ነው አልከኝ አይደለ? አሁን በዚህ ተማምነናል። አትሊስት ሚካኤልም አበላ ቢባል ራሱ ቃል በቃል ቢኖር አልተባለም። እግዚአብሔር ነው ያበላው። የለም አልኩ እኮ እንደዚህ ጭራሽ ወንድሜ የለም አልኩ እኮ። አንተ የምትለው ነገር መጽሐፍ ቅዱስ ስላለ ለኔ እኮ እንደሰደደው ምን ማለት ነው ላንተ? ቆይ አዳምጠኝ። መልአኩን የሰደደው ምን ሊሰራ ነው? እሺ ቆይ አልሰደደም። መልአኩን ሰድጃ በላዋቸው አላ የምናወራው ቶፒክ ላይ የሰደደው አዳምጠኝ ወንድሜ። እንዴት ምን አረጋ? ስለማታዳምጥ መልአኩን ምን ሰራላቸው? ይኸውልህ ወዳጄ በጣም እኮ እየተደማመጥን አይደለም። አዳምጠኝና አንተ ወደ መጽሐፍ ቅዱሱ ላስጠጋህ እየሞከርኩኝ ነው። እሺ አንተ የሰደደው መልአክ ምን እየሰራ ነበር እኮ? ኧረ እባክህ እንዴ ምን አይነት ነገር አዳምጥ እስቲ ወንድሜ። እሺ ከዚህ በኋላ ሙሉ ሰው እንደዚህ ማለት ኮንቨርሴሽን ካደረጋችሁ ተደማምጣችሁ አድርጉት። እንደዚህ ያቋረጥከው አይሁን። በቤት ውስጥ መለመን የለብህም። ብዙ ጊዜ እንደዚህ አይነት ነገር ጠባ ያለ መረጃ ሳይትባል አታሳይም ወይ ደግሞ አዳም ተብለህ ስትባል አንተ ደርበህ ለብቻ ታጉቶ ምትማለን። ለብቻ ነው የምታወራው። ሰው ሲያወራ አንተ ለብቻ ታወራለህ። ተደማምጡና አድርጉት። ሰው እየሰማ ስለሆነ ብዙ ሰው እንደዛ አድርጎ አማን እየቀጥል ቴንኪው። ከዛ ደግሞ አንተ ትቀጥላለህ። ኤርምዬ እሺ ወንድሜ ይኸውልህ ሙሉ ሰው የምነግርህን ነገር በደንብ አድርገህ አዳምጠኝ። አንተ የምትለው መልአኬን እሰዳለሁ ያለውን ክፍል እናነባለን። ችግር የለም። እግዚአብሔር ቃል ላይ እግዚአብሔር መልአኩን ሰዶ ሰዎችን እንደሚያድን እንደሚጠብቃቸውም ይናገራል። እናምናለን። ይሄንን የእግዚአብሔር ቃል የታመነ የእግዚአብሔር ቃል ነው። አሁን የምነግር ክፍል ላይ ግን እግዚአብሔር እኔ ነኝ ያበላዋቸው እስራኤላውያን ከሰማይ መና አውርዶ ያበላቸው ጌታ ኢየሱስ ክርስቶስም እንደሚናገረው አባቴ ነው ብሏል። ጌታ ኢየሱስ ክርስቶስ እንደዛ ብሏል። ዳዊት እንደዛ ማነው ሙሴ እንደዛ ብሏል። ነህምያ እንደዛ ብሏል። ይሄን ሁሉ የእግዚአብሔር ቃልን ዊትነስ ይዘንኛ ወይም ምስክርነት ይዘን እየነገርን ወደ እግዚአብሔር ቃል ልናስጠጋህ እየሞከርን አንተ ደግሞ እያልከኝ ያለው እግዚአብሔር ተናገረ ማለት በመልአኩ በኩል ነው የሚያደርገው እያልከኝ ነው። እኔ ደግሞ እያልኩ ያለሁት እግዚአብሔር እኔ ነኝ ያደረኩት ካለ ለምንድን ነው እኔ ነኝ እሱ ነው እግዚአብሔር ያደረገው ማትለው ነው? ገባ? በጣም ግልጽ ነው አይደለ? እሺ የሰማው እንዳንተ እኮ አልበቃም። እሺ አሁን ጣልቃ እንዳገባ ስጨርስ ነው የምገባው። እሺ እግዚአብሔር እኔ ነኝ ያደረኩት ካለ ሙሴ ለሙሴ ምንድን ነው የተባለው? መልአኬን በፊት ሰዳለውና ይቅር አይልም እንዳታስመርሩት ተብሎ ለሙሴ ተነግሮታል። ገባ? አሁን ለሙሴ የተላከው መልአክ ሁሉን ነገር ከእግዚአብሔር በኩል የሚሆነውን ነገር መልአኩ እንዲያደርግለት ነው። ለሙሴ ማለት ለህዝቡ ማለት ነው። በሙሴ በኩል በነገራችን ላይ መልአኩ ብቻ አይደለም ሙሴም እኮ አለ ገና ደግሞ ለምሳሌ ባህሩን የሚከፍለው ሙሴ ነው እንጂ መልአኩ አይደለም። ማለቴ በትሩን ይዞ የሚመታው ሙሴ ነው፣ የሚከፍለው ግን መልአኩ ነው። መልአኩ ራሱ እንደዚህ ቢመታው የት አለ መልአኩ? ባህሩን የከፈለው እኮ እግዚአብሔር ነው። የት አለ መልአኩ ባህሩን መታው? አሁን እኮ ዋና ሰሪው አድመጠ መንፈስ ቅዱስ እኮ ነው። እዚህ ጋር ሰሪውን እንዴት ወዳጄ ይኸውልህ፣ አየሁ ዝም ብለህ ታወራለህ። መልአኩ ውሃውን ከፈለው ብሎ የሚለውን ክፍል አሳየኝ። መልአኩ አንዴ ሰደደ እኮ ለሁሉም ነገር ሰደደ እኮ። አድምጠኝ፣ ያወራኸውን አድምጥ፣ ልብ በል። ያወራኸውን ልብ በል። ሙሴ ባህሩን ሲመታው መልአኩ ውሃውን ከፈለው ብለሃል። የቱ ጋር ነው የተጻፈው? ምዕራፍ ስንት? ለእያንዳንዱ ቃል እንዲህ መጻፍ የለበትም። አንዴ ሰደደው ሚካኤል ነው ወይንስ እግዚአብሔር ነው እያልን ያለ ነው። እንደው ወደ እናንተ ተስማምተን ወደ ኦርቶዶክሳውያን አስተምሮ እንደው ተስማምተን እንደው በእግዚአብሔር በኩል ሚካኤልን ያደረገው ብለን እንድናምን ራሱ ትንሽ ወደዛ የሚጠጋጋ ማስረጃ ነገር ካላችሁ አምጡ አለን። ካለህ እኮ እየለመንኩ ነው ካለህ እንደው እንደዚህ እንድታስብ ያደረገህ የመጽሐፍ ቅዱስ ክፍል ካለ እንዲህ ብለህ እንድትረዳ ያዘዘ የመጽሐፍ ቅዱስ የእግዚአብሔር ቃል ካለ አምጣና እንረዳ። እናንተ ባያችሁት አይን በእናንተ መነጽር እንመልከት እያልን እንደዛ የሚባል ነገር ግን መጽሐፍ ቅዱስ አያስተምርም። አይደለም እንደዛ ጌታችን ኢየሱስ ክርስቶስን መሰከረ፣ ነቢያቶችን መሰከሩ። እስራኤላውያንን መና ያበላው ከሰማይ አባቴ ነው ሙሴ አይደለም አለ ጌታ ኢየሱስ ክርስቶስ። እናንተ ጭራሽ ሚካኤል ነው ትላላችሁ። ሚካኤል የሚባል ነገር ንጹህ ነው፣ ከደሙ እዚህ ውስጥ ንጹህ ነው፣ ምንም አያውቅም።
በጣም ኢኖሰንት ነው። ምንም አያውቅም ሚካኤል በዚህ ጉዳይ ላይ እጁም የለበትም። ያለበት ማስረጃም አለን። ከእግዚአብሔር ቃል ተነስተን ነው ይህንን እያስረዳን ያለ ነው። እንደዚህ የምንተነትነው እንደ እግዚአብሔር ቃል ነው የምትሉ ከሆነ አውድ ይዘናል። በአውዱ መሰረት ይኸው መና ሲያበላቸው በአውዱ መሰረት የሆነ ሚካኤል እዛ ድንግል ማርያም ጋር የሄደውን ገብርኤል እኮ ይኸው ወርዷል። ስለዚህ እኛ ሰፈርም ወርዶ አይቻለሁ። እንዴት አወቅ ስትባል ያው ማርያም ጋርም ወርዶ ነበር ማለት አይቻልም። እንደዚህ ባል ነገር እኮ የለም። ስለዚህ በማስረጃ ቢሆን ደስ ይለናል። የለም ማስረጃ እንዲሁ ዝም ብለን እኛ እግዚአብሔር ልባችሁን ከከፈተ የእግዚአብሔርን ቃል እንድትሰሙ ነው። ወደዳችሁም ጠላችሁም። ያው ሙሴ የሚለውን እያወጣ ነው ኤርሚያስ። አንዴ ቆይ ኤርሚያስ ያስረዳሃል። አባቴ ኤርሚያስ ያስረዳሃል አይደለም ያጠጣሃል። ደህና ቆይ አዳምጥ። ሙሴ በበትር ባህሩን ከፈለው ማለት እግዚአብሔር አልከፈለው ማለት ወንድሜ። ኧረ እባክህ ተው አንተ ልጅ ተው ሰው ሚልን አዳምጥ። አውዱን ጠብቀን ነው የምናወራው። በአውዱ መሰረት ኤርሚያስ ያስረዳሃል። ማይክን ዘግተህ ተማር። መጨረሻ ላይ ከተናገረው ነገር ስህተት ካገኘህ ጥያቄ ትጠይቀዋለህ። እሺ በቃ አንተ ልብ ውስጥ እግዚአብሔር ከፍቶ የእግዚአብሔርን ቃል እንድትሰማ ነው የምንፈልገው። ያንተን መረዳት እንደ እግዚአብሔር ቃል ማስረዳት ማትችል ከሆነ እኛ የምንናገረው እንደ እግዚአብሔር ቃል እንዳልሆነ እንድታስረዳን እንፈልጋለን። በቃ ይሄን ነው የምንፈልገው። ተባረክ። ዝም ብለህ ማይክን ሚውት አድርገህ አዳምጥ። ኤርሚዬ ቀጥል። ተባረክ። ቴንኪው አማን ሻዬ ተባረክ። እሺ ሙሉ ሰውም እግዚአብሔር አምላክ ይባርክ። የእግዚአብሔርን ቃል በዚህ ያህል ልክ ግን መካድ ያላለውን ለማለት ለማስጮህ መሞከር ግን ተገቢ አይደለም። ፍርድ አለው በእግዚአብሔር ፊት። ኦኬ እዚህ ላላችሁ ሰዎች ምን አለን? እኛ የጠየቅነው ለእስራኤል ልጆች መናን ያወረደው እና የመገበው ሚካኤል ነው ወይስ እግዚአብሔር ነው ብሎ የሚል ነው አርዕስታችን። አማንዬ በዛ ጉዳይ ላይ ነው የጠየቀው። ወንድማችንም ስጠይቅ አይ የግድ መጻፍ የለበትም ሚካኤል ነው ያበላው አለ። ለምን መልአኬን በፊት እልካለሁ ብሏልና። የቱ ጋር እንደዚህ እንዳለው እንኳን አሁን አያውቅም። አሁን ቀጥዬ በጠይቀው ማለት ነው። ብሉይ ኪዳን ላይ በወፍ በረር በዳሰሳ ብንሄድ ይቆማል። 15 ደቂቃ መናገር አይችልም። ያው እግዚአብሔር ምስክር ማለት ነው። ይሄ ምንድን ነው? ለሃይማኖት ቀናኢነት መሆን ያለ እውቀት ዝም ብሎ መናገር ግን ፍርድ አለው በእግዚአብሔር ፊት። ስለዚህ ቀጥሎ ምን አለን? እኛ አሁን ቀጥታ ስለመናው ይጠይቃና ማን ይመልስልናል ብለን አማንዬ የጠየቀውን ነገር ይመልስልናል ብለን ስንጠይቅ ሙሴ ባህሩን በበትር ምታው ብሎ ሲለው መልአኩ ግን ባህሩን ከፈለው አለ። የቱ ጋር የተጻፈው ብዬ ስለው ቀደም ምዕራፍ አልጠቀሰልኝም። እኔ ግን ሙሴ ባህሩን በበትር ሲመታው መልአኩ ነው እግዚአብሔር ነው ባህሩን የከፈለው ብሎ የሚለው ላሳይ። ዘጸአት መጽሐፍ ምዕራፍ 14 ቁጥር 15 ጀምሮ ባለው ላይ ማለት ነው ክፍሉ። እግዚአብሔርም ሙሴን አለው ለምን ትጮህብኛለህ? እንዲጓዙ ለእስራኤል ልጆች ነገር። አንተም በትርህን አንሳ፣ እጅህንም በባህሩ ላይ ዘርጋ፣ ክፈለውም፣ የእስራኤልም ልጆች በባህር ውስጥ በየብስ ያልፋሉ። እነሆ እኔ የግብፃውያንን ልብ አጸናለሁ፣ በኋላቸው ይገባሉ። በፈርዖንና በሰራዊቱ ሁሉ ላይ በሰረገሎቹም በፈረሰኞቹም ሁሉ ላይ ክብርን ያገኛሉ። ግብፃውያን በፈርዖንና በሰረገሎቹ በፈረሰኞቹ ሁሉ ላይ ክብር ባገኘው ጊዜ እኔ እግዚአብሔር እንደሆንኩ ያውቃሉ። በእስራኤልም ሰራዊት ፊት ይሄድ የነበረው የእግዚአብሔር መልአክ ፈቀቅ ብሎ በኋላቸው ሄደ። የደመናውም አምድ ከፊታቸው ፈቀቅ ብሎ በኋላቸው ቆመ። በግብፃውያን ሰፈርና በእስራኤል ሰፈር መካከል ገባ። በዚያንም ደመናና ጨለማ ነበር። በዚህም በኩል በእስራኤላውያኑ ማለት ነው ሌሊቱን አበራ። ሌሊቱን ሙሉ እርስ በርሳቸው አልተቀራረቡም ካለ በኋላ ውሃው እስቲ እንዴት ነው የሚከፈለው? ሙሴም በባህሩ ላይ እጁን ዘረጋ። ያው በትሩን አንሳ ማለት ነው። ሙሴም በባህሩ ላይ እጁን ዘረጋ። የእግዚአብሔር መልአክ ቅዱስ ሚካኤልም ውሃውን ከፈለውና አደረቀው አለ። እንደዛ የሚል እዚህ ጋር ያው እያየን ነው፣ አብረን የምናነበው ወንድማችን እንዳለን ማለት ነው። ሚካኤል ነው ሙሴ በትሩን አንስቶ ሲመታው ሚካኤል ነው ውሃውን ያደረቀው ብሎናል። መጽሐፉም እንደዛ ነው ብሎ የሚለው ዘጸአት መጽሐፍ ምዕራፍ 14 ቁጥር 21 ላይ እያያችሁ ነው አይደል? አንተ ተደብቀን የምታነበው እንዳትል ነው ከፍቼ ማሳየ ማሳበቢያ ምክንያት እንድታውቁ ከላይ ስታነብ መልአኩ ምን አደረገ ይላል። ሚዩት አድርግ። ከከፈት ከታች አወርዳለሁ። ቀደም እድል ሰጥቻለሁ። ምዕራፉን ንገረኝ፣ ቁጥሩን ንገረኝ ብያለሁ። አሁን እኔ ጴንጤው በከፈተው መጽሐፍት ላይ ይያዝልኝ ቤቱ አትበል። ከጨረስኩ በኋላ አንተ የምትለውን ሙሉን ምዕራፍ ታነብልናለህ። እኔ ዘጋዋለሁ፣ ማይኬን ሚዩት አደርጋለሁ፣ ቪዲዮ ዘጋለሁ። አንተን ትልቁ ላይ ያደረግና ታነበዋለህ ማለት ነው፣ ታመጣዋለህ። ሙሴ ባህሩን በበትር ሲመታው ሚካኤል በክንፉ የሚሆን በእግሩ ውሃውን ከፍሎት ከሆነ ታሳየናለህ።
እኔ አሁን የአምላኬን ቃል ላሳይ፣ አንተ በኋላ ደግሞ ታሳያለህ። ጴንጤ በከፈተው መጽሐፍት ላይ አይደለም ቆመ። ቀደም እኮ ተናገር ብዬ ስል የግድ መጽሐፍ የለበትም ብለህ ነበረ። ልብ በል። ሙሴም በባህሩ ላይ እጁን ዘረጋ ይላል የአምላካችን እግዚአብሔር ቃል። እግዚአብሔርም ሌሊቱን ሁሉ ጽኑ የምስራቅ ነፋስ አምጥቶ ባህሩን አስወገደ፣ ባህሩንም አደረቀው፣ ውሃውም ተከፈለ። ሙሴ አይደለም ባህሩን የከፈለው፣ ሚካኤልም የሚባል መልአክም አይደለም ውሃውን የከፈለው። ውሃውን የከፈለው እግዚአብሔር ነው። ጽኑ የምስራቅ ንፋስ ማለት ይሄ ምስራቅ ንፋስ የፍርድ ንፋስ ነው። ዳሩ የተዋቁታላችሁ ሰኔ ጎልጎታ እያነበብክ እየመጣ አሁን ስለ ምዕራቡ ስለ አራቱ ንፋሳት ብጠይቃ አታውቀውም። የምዕራብ ንፋስ፣ የሰሜኑ ንፋስ፣ የደቡቡ ንፋስ፣ የምስራቁ ንፋስ ምን እንደሆነ አታውቁትም። ለጴንጤዎች ተዉት መጽሐፍ ቅዱስን። አንድ ፊቱን ሰጥተናችኋል ትላላችሁ። እኛ በገበያ ገዝተን የምንጠቀመው መጽሐፍ እናንተ ከሰኔ ጎልጎታ ጋር ስትቀሩ ለጴንጤ ተወው። ብራዘር እውነቴን ነው ብዬ የምልህ አታምታቱም። ስለ እኛ ጋር መጣችሁ አታምታቱም። ቢያንስ ይሄ እረኛ እንኳን ራሱ ያቆማቸዋል። እና ማንዬ ተማሩት ሳይጨመሩ ነው ብዬ የምልህ እነ ዳጊ ሳይጨመሩ የአምላካችን ቃል ምን እንደሚል የት ቦታ ምን እንደሚል ናና ጠይቀኝ። 4 ነጥብ። ጴንጤው ሁሉ ውክልና ባይሰጠኝ ጴንጤውን ሁሉ ወክ እያልኩ ኑና ጠይቁኝ። ድርብ ነጠላ ሰረዝና 4 ነጥቡ ምናምን ነገር ጥያቄ ምልክት ያለበትን ብቻ እንዳጠይቀኝ ቦታውን ሌላውን ጠይቀኝ። አየህ የሚናገር እግዚአብሔር ቃል ሙሴም በባህሩ ላይ እጅ ዘርጋ አለው፣ ዘረጋ እና ክፈለው ማለት የእስራኤል ልጆች በባህር ውስጥ ያልፋሉ አለው። ኦኬ ከዛስ ሙሴም በባህሩ ላይ እጁን ዘረጋ። ልክ ሲዘረጋ ሌሊት ነበረ። ልብ በሉ አልነጋም ነበር። በሌሊት ነው የወጡት። እየሰማኝ ነው ወንድሜ? በሌሊት ነው የወጡት። የፋሲካውን በግ በልተው ከመራራ ቅጠል ጋራ በሌሊት ነው የወጡት ከግብፅ። እሱን አሳይ ብለህ ካልክ ላሳይህ። ኦኬ ኢየሱስ ለዘላለም ስሙ ይባረክ። ኦኬ በሌሊት ነው የወጡት። ስለዚህ አልነጋም ነበር። ገና ሌሊት ስለሆነ አልነጋም ነበር። አለመንጋቱን በምን አውቀህ አንተ? ንጋት ምናምን ነገር እያልክ ቁጥር 24 ንጋትም በሆነ ጊዜ እግዚአብሔር በእሳት አምድና በደመና በእሳት አምድ ሆኖ የግብፃውያንን ሰራዊት ተመለከተ። ምን ባለ ጊዜ? ንጋት ሊነጋጋ ሲል ማለት ነው። ንጋትም በሆነ ጊዜ እግዚአብሔር የግብፃውያንን ሰራዊት በደመናና በእሳት አምድ ሆኖ ተመለከተ። የግብፃውያንን ሰራዊት አወከ፣ የሰረገሎቹን መንኮራኩር አሰረ፣ ወደ ጭንቅም አገባቸው። ግብፃውያን እግዚአብሔር በግብፃውያን ላይ ይዋጋላቸዋል፣ ከእስራኤል ፊት እንሸሻሉ ይላል። ንጋትም በሆነ ሰዓት ሌሊት ነው ያወጣቸው። ሌሊት ለመሆኑ ምዕራፍ 14 ከማንበብ በፊት ምዕራፍ 12 ይባላል። እግዚአብሔርም በግብፅ ሀገር ሙሴና አሮን እንዲህ ብሎ ተናገራቸው። ይህ ወር የወሮች መጀመሪያ ይሁናችሁ፣ የዓመቱ መጀመሪያ ይሁናችሁ፣ ለእስራኤል ልጆች ሁሉ ተናገር በሏቸውም። በዚህ ወር በ14ኛው ቀን ሰው ሁሉ ለአባቱ ቤት አንድ ጠቦት ይውሰድ ይላል። ከዛስ እዛ ፋሲካውን በሉ፣ በመሸ ጊዜ አረዱት። ቁጥር 6 አረዱት፣ በዛኑ ሌሊት ነው የበሉት። ልብ በል። እዛ ጉበኑን ቀቡ፣ የበሰለውን ሁሉ ጠባበሱ፣ እንዳታስቀሩ አላቸው። ወገባችሁን ታጥቃችሁ በትራችሁን ይዛችሁ ብሉ፣ ይህ እግዚአብሔር ፋሲካ ነው አላቸው። በልና መጽሐፍ ቅዱስ አንብብ። ድርሳነ ሚካኤል እየደገመ እየመጣ እኛ ጋር ሰው ይለፋለፋል እንዴ? እውነት እኮ ነው ብዬ የምላችሁ። አንዳንዴ ስንሰማችሁም እኮ በስርዓት ወቁ፣ በስርዓት ማወቅ አለባችሁ እኮ ነው ብዬ የምልህ። ኦኬ ከዛ በ14ኛው በመሸ ጊዜ ኮሩም እንጀራውን ትበላላችሁ አላቸው። በመጀመሪያው ሞር በ14ኛው ቀን በመሸ ጊዜ ኮሩም፣ በ21ኛው ቀን በመሸ ጊዜ ቂጣ እንጀራ ትበላላችሁ አላቸው። ከዛ እርሾም ያለበት ሁሉ አለ። ከዛ ሙሴም ወሰዱ፣ አረዱ፣ በሉ፣ ጠባበሱ፣ በሉ አድርጎ አለ። ከዛስ ይሄ ለልጆቻችሁ ምልክት ይሆናል አላቸው። ከዛ የግብፃውያን መቅሰፍት እግዚአብሔር መቅሰፍ ጀመረ። ቁጥር 29 እንዲህም ሆነ እኩለ ሌሊት በሆነ ጊዜ፣ እኩለ ሌሊትም በሆነ ጊዜ፣ በእኩለ ሌሊት ነው ብራዘር። ጻድቁ ጌታ ግብፃውያንን ያጫወታቸው በእኩለ ሌሊት ነው። ፈርዖንን ሊቀጣ በእኩለ ሌሊት ነው። ህዝቡን እስራኤልን ሲያወጣ በእኩለ ሌሊት ነው። በእኩለ ሌሊት በሆነ ጊዜ በዙፋኑ ከተቀመጠው ከፈርዖን በኩር ጀምሮ በግዞት እስካሉት ድረስ ምርኮኞቹን ሁሉ ምርኮኞቹ በኩር ድረስ የግብፃውያንን በግብፃውያን ምድር የተገኘውን ሁሉ የእንስሳውን በኩሮች ሁሉ መታ ይላል፣ ገደላቸው ማለት በግብፅ ታላቅ ለቅሶና በዛ። እዛስ ፈርዖንም ሙሴን ጠርቶ ፈርዖን ሙሴና አሮንን በሌሊት ጠርቶ ሌሊት
ሌሊት ነው ብራዘር። በሌሊት ጠርቶ እናንተ የእስራኤል ልጆች የተነሱ ከህዝብ መካከል ውጡ ሂዱም አላቸው። እግዚአብሔርን አገልግሉ አላቸው። ከዛም ከብቶቻቸው ሁሉ ወጡ፣ እንሞታለን ብለው አሉ። በኋቃቸውን ሁሉ ተሸከሙ፣ እንዳዘዛቸው ወጡ። ከዛስ የእስራኤልም ልጆች ከራምሴ ተነስተው ወደ ሶኮት ሄዱ። ከህፃናቱ ሌላ 600 ሺህ ያህል እግረኛ ነበር። ከዛ ከብቶቻቸውም ሁሉ ወጡ፣ ያስቸኩላቸው ነበረ። ከዛ የእስራኤል ልጆች በግብፅ ምድር ከተቀመጡበት 430 ዓመት ሆነ። ከዛ ምድር በምን ወጡ ይላል? በሌሊት ነው የወጡት። እሺ በሌሊት ወጥተው ነው እዚህ ምዕራፍ 14ኛው ላይ በዛኑ ጊዜ በባህሩ ላይ መጡ ደረሱ ማለት ነው። እና ምን ይላል? ሌሊቱን ሁሉ ብሎ የሚለው ማለት ነው። እግዚአብሔርም በባህሩ ላይ እጁን ዘረጋ። እግዚአብሔርም ሌሊቱን ሁሉ ጽኑ የምስራቅ ነፋስ አምጥቶ ባህሩን አስወገደው። ማን ያስወገደው? እግዚአብሔር። ምን አምጥቶ? ሙሴ ለምልክትነት ነው በትሩን የጣለው። እሺ የሙሴ በትር ውሃ ከፈለ እያላችሁ አካኪ ዘራፋት በል ብራዘር። ቢከፍለውም ራሱ እግዚአብሔር ነው ያለው። ኦኬ ራሱ እግዚአብሔር ነው ያለው። በበትሩ ስለተመታ አይደለም የተከፈለው። በትሩን እግዚአብሔር እንዲያነሳ እና በባህሩ ላይ እንዲዘረጋ አዞታለሁ። ቢከፍለውም ተገቢ ነው ጌታ ነው ያለው። እንኳን በበትር አይደለም ጣትን እንደዚህ አድርግበት ብሎ ቢለው ሊከፍለው ይችላል። ግን የተከፈለው ለቃሉ ታማኝ መሆን አለብን። የተከፈለው ልክ ሙሴ በትሩን በባህሩ ላይ ሲያደርግ እግዚአብሔር በዚያኑ ሌሊት ነበርና በዚያኑ ሌሊቱን ሁሉ ጽኑ የምስራቅ ነፋስ አምጥቶ ባህሩን አስወገደው። ባህሩንም አደረቀው በውሃው ማለት ነው። በዛ ጽኑ ንፋስ ውሃውም ተከፈለ። የታለ ሚካኤል ከፈለ ብሎ የሚል ውሸት! የታለ ሚካኤል መና በላ ብሎ የሚል ውሸት! ሚካኤል ከኢየሱስ ይበልጣል ብለህ ኢየሱስን ውሸታም አድርገህ፣ ነህምያን ውሸታም አድርገህ፣ ሙሴን ውሸታም አድርገህ፣ ዳዊትን ውሸታም አድርገህ የብሉይ ኪዳን ነቢያት በሙሉ። ኦርቶዶክስ ግን እውነተኛ ነው ትለኛለህ አይደል? አንተኑ ሚካኤል ዛውረድ ከመና ለእስራኤል ብሎ የሚል ደብተራን እውነተኛ ልታደርግ ማለት ነው። አትችልም። ትውልድ አለው አልኩ። እግዚአብሔር ራሱን ያለ ምስክር ስለማይተው እግዚአብሔር ቅሬታ ትውልድ አለ። ከዛ ቅሬታ ትውልድ ወንድሞቼና እኔ አንዱ ነን። ይከበር የእግዚአብሔር ቃል አይልም። አንተ እንዳልከው መልአኩ ሙሴ ባህሩን ሲመታው ከፈለው ውሃውን። ሙሴ ሲመታው እግዚአብሔር ውሃውን ሚካኤል ውሃውን ከፈለው አልክ አይልም። ባህሩን ሙሴ ሲመታው በበትሩ እግዚአብሔር አዞ ሲመታው እግዚአብሔር ነው ጽኑ ነፋስ አምጥቶ ውሃውን ያስወገደው፣ ባህሩን ያደረቀው፣ ውሃውን የከፈለው። ሚካኤል በክንፉ ከፈለው። ሙሴ ከፈለው የሚል አለ። ሙሴ ከፈለው ማለት እግዚአብሔር አልከፈለም ማለት ነው። የት አለ ሙሴ ከፈለው ብሎ የሚል? ከላይ ነው ያነበብኩ። የት አለ? አምጣ መረጃ። ከፍ አድርገው ከላይ እያነበብኩ ነበር። ቁጥር ስንት? ክፈለውም በበትር ምታው ክፈለውም ይለዋል። ኦኬ ክፈለውም ማለት አይደል? አዎ። ስለዚህ ከፈለው ማለት ነው። ከፈለው ማለት እግዚአብሔር አልከፈለም ማለት ነው። አድምጠኝ። ከፈለው የሚል አለ እዚህ ጋር። ክፈለውም አለው ትእዛዝ ነው ወይስ ባህሩ ላይ ዘርጋ? ክፈለው ማለት እኮ ከፈለው ማለት ነው። አድምጠኝ። የጠየቅኩ ልብ ብለህ ስማ። እዚህ ጋር ከፈለው ብለኛል። ከፈለው ብሎ የሚል የት አለ? ክፈለው አለው እኮ። ክፈለው ማለት ትእዛዝ ነው አይደል? አድምጠኝ። እኔ ራሴ ከፋፍዬ እንዳልጥል ብራዘር አድምጠኝ። ከፈለው ማለት ነው። አየው እየመተርኩ የመክፈል ስልጣን ሰጠው። ክፈለው ማለት እኮ ጠይቀን መልስልኝ። ክፈለው ማለት ትእዛዝ መስጠት ነው አይደል? አንተ ከፈለው ብለን የምታነባው የሚል የት አለ? ከፈለው ማለት ከፈለው ማለት ነው። አዎ እዚህ ጋር ትእዛዝ ነው የሰጠው ወይስ ከፈለው? ትእዛዙ ምንድን ነው? ትእዛዙ ክፈለው እንዲመታ ነው እኮ ክፈለው። ከፋዩ ግን ማን ነው? አድምጠህ የተጠየቅከው መልስ ቅድም ሚካኤል ነው ብለሃል። አሁን ደግሞ እግዚአብሔር ነው አልክ። ሙሴ እኮ በትር አንስቶ የመምታት እንጂ የመክፈል አቅም የለውም። እንደዚህ ነው በነፍስ በስጋችሁ የምንጫወትባችሁ ማለት ነው። ቁም ስቅልህን እናሳያለን። ጴንጤ እንደዚህ ነው። ቁም ስቅልህ ባህሪ የመክፈል አቅም ሙሴ ያለው ወይስ? ሜት አድርግ። ከዚህ በኋላ እንዳትከፍት ቃሌን አከብራለሁ፣ አወርዳለሁ። ኦኬ ለህዝቡ ልናገርና ሌሎች ሄዳለሁ። ከከፈት ከታች መውረድን አረጋገጥ። ይህም ብቻ መልስልኝ። ሙሴ ባህሪ የመክፈል አቅም አለው?
ቃሌን አከብራለሁ። ጎ ያ ኦኬ። እንደዚህ በነፍስ በስጋችሁ ነው የምንጫወትባችሁ በእግዚአብሔር ቃል እውቀት ማለት ነው። ምክንያቱስ ልብ በሉ እዚህ ያላችሁ ሰዎች ምዕራፍ 14 ቁጥር 16 አንተም በትርህን አንሳ። ቅድም ምንድን ነው ያለው? ይሄ ቀጣፊ ሰውዬ ሚካኤል ነው። ሙሴ በትሩን አንስቶ ሲመታው ሚካኤል ነው ባህሩን የከፈለው አለ። መጽሐፍ ቅዱስ መረጃ አምጣ ብዬ ስለ የተጻፈ የለም አለ። እኔ አንስቼ መጽሐፉን ስገልጠው ሳወራ ማውራት መለፍለፍ ጀመረ። ባይዘው ታውቃላችሁ፣ ኦርቶዶክሳውያን ጥቅስ አያውቁም። የእግዚአብሔርን ቃል ስለማያነቡ አያነቡም። ይኸው የአብርሃም አምላክ ምስክር ነው። እፊት ለፊታችን ቆመው መጽሐፍ ቅዱስን በማንበብ አውዱን ከፍ ብለው ዝቅ ብለው መረዳት አይችሉም። እዚህ ጋር በትርን አንሳ እጅን በባህሩ ላይ ዘርጋ ነው ያለው። ከዛስ ክፈለውም ትእዛዝ ነው። የእስራኤል ልጆች በባህር ውስጥ ያልፋሉ። ተከፈለ? እዚህ ጋር አልተከፈለም። እነሆ እኔ በግብፃውያን ልብ ላይ አጸናለሁ ብሏል። ከዘይቱ ጋር የተከፈለው ልብ በሉ። ይኸው ሙሴ ቁጥር 21 ላይ ማለት ነው በባህሩ ላይ እጁን ዘረጋ። እግዚአብሔርም ቅዱም እሱ ሚካኤል ነው ያለው። እግዚአብሔርም ሌሊቱን ሁሉ ጽኑ የምስራቅ ነፋስ አምጥቶ ባህሩን አስወገደው፣ ባህሩንም አደረቀው። ውሃውም ተከፈለ። ውሃውን የከፈለ ባህሩን ያደረቀ ባህሩን ያስወገደ የምስራቅ ነፋስ ያመጣ የሰማይ አምላክ ቅዱስ እግዚአብሔር ነው፣ ሙሴ አይደለም። እናንተ ከኦርቶዶክሳውያን ስትዋሹ እኮ ለቀት የለው። ሚካኤል ነው ባህሩን የከፈለው ትላለች፣ መረጃ አምጡ ስትል የለም። ሙሴ ነው ባህሩን የከፈለው ትላለች፣ መረጃ አምጣ ብለን ስንል የለም። ሰላም፣ እንዴት አደራችሁ? ይሰጣለው ቬሮኒካ ጠብቀ ቬሮን ኦኬ። ስለዚህ የእግዚአብሔርን ቃል በጥንቃቄ እውነት ልንገርህ፣ በጥንቃቄ እንደ እኛ አንብቡ። እንደኛ ማለት እንደ ጴንጤዎቹ አንብቡ በጥንቃቄ። ቴንኪው። እሺ እንግዳው እንኳን ደህና መጣህ ዳኒ ያለህ እንግዳውን ተቀበለው። እሺ አለው ወንድምነት። እሺ አረስቱን እንዳትወጡ። ይኸው የመናውን ለእስራኤል ልጆች አበላ፣ ባህሩንም ያስወገደ፣ ከአለት ላይ ውሃ ያፈለቀ የተባለውን ነገር ከእስራኤል ልጆች ጋር በምድረ በዳ ከመጓዝ ጋር የተገናኘው ያንን ሁሉ ተአምራትን ያደረገው እግዚአብሔር ነው ወይስ ሚካኤል ነው? ይህን ጠይቅልኝ። ይቀጥሉ። ቴንኪው። እንኳን ደህና መጣ ቬሮን። ቴንኪው። እሺ ወንድምነት እንኳን ደህና መጣ በድጋሚ። ማን ነው ብለህ ነው የምታስበው? ሚካኤል ወይስ እግዚአብሔር? እሺ በማው መጽሐፍ ቅዱስ ላይ እግዚአብሔር መልአኬን በፊት እሰዳለሁ ሲል ማንኛውም ነገር ያለ እግዚአብሔር ፈቃድ አይደረግም። ያለ አሁን ኤርሚያስ እንዳለው ሙሴ ለሕዝብ ለታይታ ነው። ሙሴ ትእዛዝ ተቀብሎ ስለሚያደርግ ነው እንጂ ሁሉ ነገር የሚያደርገው እግዚአብሔር ነው። አሁን እዚህ ጋር እኛ ሙሴ ባህር ከፈለ ስንል አዎ ባህሩን በሙሴ በበትር እንደመታው ይታወቃል። ልክ እሱ ባህሩን ሲመታው እግዚአብሔር ደግሞ ስራ ይሰራል። መልአክም ደግሞ መጥቶ ለሰው ልጅ ሲገለጥ መልአኩ የሚያደርገው ነገር በጠቅላላ ግን የእግዚአብሔር ስራ ነው። እግዚአብሔር ነው የሚሰራው። እግዚአብሔር ከመላእክትም ስለሚረቅ ማለት ነው። ማስረጃ አስጠናው እንድናምነ አሁን መታወራውን ነገር እንድናምነ መልአክ መጥቶ የከፈለበት መናና ወርዶ ያበላበትን ቦታ ማስረጃ አስጠን። እነሆ ለሙሴ መጀመሪያ ብሎታል። እነሆ መልአክን በፊት እሰዳለሁ እኮ ልኮ ልክ ያንን እንደከፈለና ወደ አዘጋጀሁት ስፍራ ይኸው ዘጸአት 33 ያውጣው። እንደሱ ባየ እንደሱ ሲሆን ደስ ይላል። ዘጸአት 33 ከ1 እስከ 3። እሺ አሁን ልናወጣው ነው። እዛ ክፍል ላይ ሚካኤል መሆኑን ታሳየናለ ማለት ነው። ችግር የለም። እሺ ዘጸአት ምዕራፍ 3 ቁጥር ስንት? ከ1 እስከ 3። ከ1 እስከ 3። እሺ ሙሴም
የዮቶርን የአማቱን የሚዲያም ካህን በጎች ይጠብቅ። ዘጸአት ምዕራፍ 3 ነው አይደል ያልከው? አይደል? ሚዩት ስታረገው ያው አትሰማም። አሁን ሚዩት አድርገው ነበር። ሚዩት አረከው ማለት ያው እየሰማንህ አይደለም ማለት ነው። ቬሮን ክፈተው እንጂ። እሺ ከፈትኩት። አይ ይቅርታ። እሺ ችግር የለም። እኔ ላንብበው። ምን ነው የምታነበው? እሺ ምን ነው የምታነበው? እግዚአብሔርም ሙሴን እንዲህ ብሎ ተናገረው። ሂድ አንተ ከግብፅ ካወጣኸው ሕዝብ ጋር ለአብርሃምና ለይስሐቅ ለያዕቆብም ለዘራችሁ እሰጣታለሁ ብዬ ወደ ማልሁባት ምድር ውጣ። መልአኬንም ከአንተ ጋር በፊትህ እልካለሁ። ይኸው መልአኬንም ከአንተ ጋር በፊትህ እልካለሁ። በነገር ሁሉ መልአኩ ከሙሴ ጋር እንዳለ ይኸው ይናገራል። በቃ ወዳዘጋጀሁትም ስፍራ ይመራህ ዘንድ መልአኬን በፊትህ እሰዳለሁ ነው ያለው። እና ያ መልአክ ካነሳ መሳድ ጋር ምን ያገናኛል? ይኸው በቃ ለሙሴ ያለው መልአኩ ሁልጊዜ ከአንተ ጋር አለ አለው። በቃ ወዳዘጋጀሁት ስፍራ ይመራህ ዘንድ መልአኬ ከአንተ ጋር አለ አለ። አይልም ብራዘር፣ አይልም፣ ሁሌ አይልም። ቆይ አንዴ ስሜታዊ አትሁን ብራዘር፣ ስሜታዊ አትሁን። በእግዚአብሔር ቃል ላይ ማት ጨምር ስታወራ ማለት ነው። ምንም ስሜታዊ አልሆንም። እንደዛ እያልክ ፖለቲካ አትስራ። ጥያቄው ምን ነበረ? እስቲ አንዴ አስታውሰን። ጥያቄው እኔ መጀመሪያ ነግሬሃለሁ። ማንኛውም ስራ መልአክም ያድርገው ሙሴም ያድርገው የእግዚአብሔር ፈቃድ ነው። ጥያቄው ምን ነበረ? ጥያቄው ሚካኤል ባህሩን ከፍሎታል ወይ መና አብልቷቸዋል ወይ ነው አይደል? እዚህ ክፍል ላይ የጠቀስከው ክፍል ላይ ሚካኤል እንዳበላቸውና ሚካኤል ባህሩን እንደከፈለ ይናገራል። መጥቀስ አያስፈልገውም። ለአንተ እዚህ ጋር መጥቀስ አያስፈልገውም። ምክንያቱም ነግሯል። ካለዛ ግምት ነው የምታወራ። ካልተጠቀሰ አንተ እየገመትክ ነው። ይኸውልህ እኮ እነሆ አንተ ይህን ህዝብ አውጣ ትለኛለህ፣ ነገር ግን ከእኔ ጋር የምትልከውን ቆይ ዘጸአት 33 እግዚአብሔር ሙሴን እንዲህ ብሎ ተናገረው። ሂድ አንተ ከግብፅ ካወጣው ህዝብህ ጋር ለአብርሃምና ለይስሐቅ ለያዕቆብም ለዘራችሁ እሰጣታለሁ ብዬ ወደ ማልሁባት ምድር ውጣ። መልአኬንም ከአንተ ጋር በፊትህ እልካለሁ። ይሄ ቃል ነው፣ አይሻርም። ስለዚህ ሙሴ ከሚሰራው ስራ ጋር ሙሴ በሚያደርገው በእያንዳንዱ ነገር ጋር መልአክ አለ፣ የተላከ መልአክ አለ። አሁን ያ መልአክ ማን ነው? ጥያቄ ከሆነ በብሉይ ኪዳን ለኢያሱ የተገለጠው ቅዱስ ሚካኤል ነው። አየህ፣ እኛ መጽሐፍ ቅዱስን ስንረዳ በምልአት ነው እንጂ እያንዳንዱ ጥቅስ ላይ ሚካኤል ነው። እዚህ ጋርም ሚካኤል፣ እዛ ጋርም ሚካኤል ሊጠቀስ አይገባም። ምን እንዳልክ ላሳይ። ኦኬ፣ እግዚአብሔር ለሆነ ሰው መልአክን ላከና ለዛ ሞመንት፣ ከዛ በኋላ ባለው በእያንዳንዱ ኢንሲደንት ግን መጽሐፉ ስላልተናገረ እናንተ ሚካኤል ነው ብላችሁ ደመደማችሁ። which is አሁን ያልከው እንኳን ትክክል አይደለም። በቤተ ክርስቲያን አስተምሮ መሰረት ሚካኤል ተብሏል፣ ኡራኤል ተብሏል፣ ሌሎች መላእክቶችም ጭምር እነኝን ሐሳቦች የእግዚአብሔር የሆነውን ድርጊት መላእክቶች ሲወስዱ እናያለን። አሁን ግን የጠቀስከው ክፍል ላይ አሁን ለጠየቅኩ ጥያቄ መልስ አለ ወይ ብለን ስናየው መልስ የለውም። ምክንያቱም በጠቀስከው ክፍል ላይ አንድም መልአክ ከፍሎ አሻገራቸው ደግሞም መናን አውርዶ አበላቸው የሚል ማስረጃ የለም። አትደረብ ብራዘር፣ አትደረብ። ካልተጻፈ ያልተጻፈውን ነው የምናምነው ነው የምትለን። አየህ፣ መላምት በዚህ ክፍል ላይ አንዴ ሚካኤል ሰጠው። ይህ መልአክ ከአንተ ጋር እሺ፣ እንደዚህ ይሄ መልአክ ከአንተ ጋር ነው አለ። ይሄ መልአክ ማን ነው? እሺ ንገረኝ። ይሄ መልአክ ደግሞ ሌላ ቦታ ላይ ተገልጧል። ሚካኤል ነው። የት ቦታ? ለኢያሱ እነሆ የሰራዊት አለቃ ሆኜ ከፊትህ ቆሜያለሁ አለው።
አሁን የጠቀስከው ክፍል ስለ ሙሴ ነው ያ አይደል? መልአክ ቅዱስ ሚካኤል ነው። አንድ እዚህ ጋር አሁን የተጠቀሰው ይሄ መልአክ ሚካኤል ስለመሆኑ መጀመሪያ ማስረጃ ስጠን። አሁን የጠቀስከው ክፍል ላይ ሚካኤል የሚባል መልአክ ስለመገለጡ ማስረጃ አንጣ። ነገርኩህ እኮ አባቴ። መጀመሪያ መልአክ ቬሮን ትቀጥላለህ። ወንድምነት አብራ እያይዘህ ጠይቀው ይህንንም ሀሳብ ማለት ነው። ቀጥዬ የማነበውን ሁለቱም በተጓዳኝ ሶስቱም በተጓዳኝ መሄድ አለበት። እኛ እግዚአብሔር ነው እያልን ነው፣ እነሱ ሚካኤል ነው እያሉ ነው። ሚካኤል ብቻ አይደለም ብለው የሚሉት ድርሳነ ኪዳነ ምሕረት ያው በቅዱስ ናኩቶ ለአብ ደብር ሰበካ ጉባኤ ጽሕፈት ቤት በቤተክርስቲያኒቱ የገዳሙ ነው ጄኒውን የሆነው በሱ ገጽ 119 ላይ ቁጥር 19 ላይ የሴም የርስቱ ምድር ምስራቃዊ የኤዶም ገነት ከነገደ ካም ኃጢአትን የምታስተሰሪ የንፍታሌም ዘንባባ የብንያም የሰርክ ምግብ እስራኤልን ከመከራ ምድር ያወጣች አንድ የሚዩት አድርገውን ማችን እስራኤልን ከመከራ ምድር ያወጣች የለመለመ መናን በመመገብ የሚጣፍጥን ውሃን በማጠጣት በምድረ በዳ የጠበቀቻቸው በኤፍሬምና በምናሴ መካከል አንድነትን የምታደርግ የኢያቄምና የሐና ልጅ ማርያም ይህች ናት ይላል። በምድረ በዳ መናን በመመገብ የሚጣፍጥን ውሃ የማራን ውሃ ማለት ነው። የሚጣፍጥ ውሃ የተባለው እዛ በዘንባባ ከተሞች አካባቢ ላይ ያለው ካወቀው በጂኦግራፊ በዛ ሁሉ ያለውን በመሪባ ውሃ የተባለውን ማለት ነው። እሱን ሁሉ ያጠጣችው መናን የመገበች እስራኤልን ከመከራ ምድር ያወጣች በጸናች እጇ በበረታች ክንዷ የመናን በመመገብ የጠበቀቻቸው ማርያም ናት። ሚካኤል ብቻ አይደለም መና መጋቢ። በሚካኤልና በማርያም መካከል አገራዊ ጦርነት ገና ይነሳል ማለት ነው። በኦርቶዶክሱ ሚካኤልና በኦርቶዶክሷ ማርያም መካከል አይደለም ከእግዚአብሔር ጋር ያለው አገራዊ ጦርነት ይነሳል። ይህንን ጠይቀህ ሚዩት አድርገው። ይህንንም አያይዘህ ጠይቀህ ከዳኒ ጋር ምታወሩ ወንድሜ መረጃ ልጨርስ፣ እንኩል አታውራ። ችግራችሁ ይሄ ነው። እኔ መረጃ ልጨርስ፣ ከዳኒ ጋር ነው የምታወሩት። ወዳጄ እየሰማ ነው። መረጃ ልጨርስ እኮ ነው መጀመሪያ። ኦኬ ከዳኒ ጋር ታወራላችሁ። ዳኒ ይህንን ማብራ እያይዘህ ጠይቅ። ማርያም ነች መናን የመገበችው ይላል። ጋይድ ወንድምነት። እሺ ቴንኪ ወንድምነት። ያው ግራ የተጋባውን የኦርቶዶክስ ትምህርት ነው እያሳየን ያለው። ጸጋ ይብዛል። በዚህ ክፍል ላይ ደግሞ ማርያምንም ጨመረልን። ሚካኤል ብቻ አይደለም ማርያም ሁላ ጭምር መናን አብልታለች። ስለዚህ አሁን አንተ በማስረጃ ነው ስታወራ፣ ግምት አንሰማም። አሁን እኛ የወንጌል አማኞች ነን። ግምትህን ትተውና አሁን እያወራን ያለነው ስፔሲፊክሊ መናን ስለመመገብ ከእንደገና እስራኤልን ስለመምራት ነው እያወራን ያለነው። በትክክል ጥቅስን ጠቅሰ እዚህ ቦታ ላይ የእግዚአብሔር ቃል ሚካኤል ስለመሆኑ ይናገራል። ማርያም ናት የምትል ከሆነ ደግሞ ማርያም ናት ብለህ ከሁለት አንዱ መቼስ መሆን አለበት። ወይ ማርያም መሆን አለባት፣ ወይ ሚካኤል መሆን አለበት፣ ወይ ደግሞ እግዚአብሔር መሆን መቻል አለበት። እና ክሬዲቱን መውሰድ ያለበት አንድ አካል ነው። ያንን አካል እገሌ ነው የምትለውን በማስረጃ እደግመዋለሁ፣ በግምት አይደለም፣ በማስረጃ መጽሐፉን ገልጠ ታሳየናለህ። እኛ እግዚአብሔር ስለመሆኑ በማስረጃ ነው ገልጠን የምናሳይ። አንተ ደግሞ ኖ ሚካኤል እግዚአብሔር አይደለም ሚካኤል ነው ስትል ሚካኤል ስለመሆኑ በማስረጃ ፕሊዝ፣ በግምት ተው፣ በማስረጃ አሳየን። ጥቅስ ጥቀስና። እኔ እኮ ጥቅስ ሰጠው። እንግዲህ ግምት ትለዋለህ። ጥቅሱ ግምት ካልከው ያ የአንተ መረዳት ነው፣ አይመለከተኝም። ግን ይሄን የተናገረው ራሱ እግዚአብሔር ስለሆነ የእግዚአብሔር ቃል ደግሞ አይለወጥም፣ አይሻርም። እነሆ እስራኤልን ከግብፅ ምድር ታወጣ ዘንድ መልአኬን በፊትህ እሰዳለሁ ነው ያለው። ስለዚህ አሁን ቅዱስ ሚካኤል የሚሰራው በትሯ እባብ ብትሆን በሙሴ ኃይል አይደለም፣ በእግዚአብሔር ነው እኛ የምናምነው። ግን ከሙሴ ጋር መልአኩ አሁን ግምት ነው እያወራ ያለው ወዳጅ፣ ግምት ነው እያወራ ያለው። ግምቱ ለእናንተ ነው። እኔ የእግዚአብሔርን ቃል ይዤ ነው። ዘጸአት የትኛው ዘጸአት 33 ግምት አይደለም። ዘጸአት 33 የራሱ የእግዚአብሔር ቃል። ዘጸአት 33 እንየው በደንብ ስሙ ወገኖች። ዘጸአት 33 ላይ ቆይ አንዴ ኮሜንት ያቱ። ዘጸአት 33 ላይ ሚካኤል የሚባል መልአክ እንደመራቸው ሊያሳየን ነው። ኢቨን እኔ አንተ የምትለው ሚካኤል እንዳልመራቸው ከዛው ክፍል ላይ ያሳያለሁ። አንተ ግን ሚካኤል መሆኑን ከክፍሉ አሳየን። እኔ ሚካኤል ራሱ የተባለው መልአክ እንደሌላ አሳያለሁ ከክፍሉ እኮ። መጀመሪያ ይሄ መልአክ ለሙሴ እንደተሰጠ ለሙሴ ሕዝብ እንደተሰጠ መጀመሪያ መልአክ እንደተሰጠ እመን። አላምንም። ከዛ በኋላ ማን እንደሆነ ደግሞ ይገለጥልሃል። አሳየኝ። አሁን መልአክ ስለመሆኑ አሳየኝ። ይኸው
ይሄው እኮ አንብቧ እነሆ ወንድም ክፈተው መልአኬንም ከአንተ ጋር በፊትህ እልካለሁ ነው ያለው። ቆይ አንዴ መልአኬንም በፊትህ ከአንተ ጋር እልካለሁ። ችግር የለም እኮ ልናየው ነው። አንዴ ይከፈትና እናው ወንድም ትችላለህ። አውጣላችሁ። አውጣለሁ። ዘጸአት ስንት 33 ነው ቁጥር ከመጀመሪያው ጀምሮ። እሺ ዘጸአት 33 ከመጀመሪያው ጀምሮ ሙሉ ነው ማነበው። አይ እስከ መልአኬን በፊትህ እልካለሁ እስከሚለው አንብብ። ቁጥሩን ንገረኝ። ቆርጠን አይደለም እና እሺ ወንድምነት ሙሉ ይነበብ ወይስ ክፍሉ ላይ? አዎ ወንድምነት ሙሉ ይነበብ። እሱ የሚለው መልአክ እንደሌለ እንድናየው ሙሉ ነው መነበብ ያለበት። እግዚአብሔርም ሙሴን እንዲህ ብሎ ተናገረው። ዘጸአት 33 ተናገረው፣ ሂድ ለአብርሃምና ለይስሐቅ ለያዕቆብ ለዘርህ እሰጣለሁ ብዬ ወደ ማልኩባት ምድር ወተትና ማር ሚዩት አድርገውት ኦኬ አታስገቡ፣ ሞዴሬተሮች አታስገቡ። በቃ በስተት ነው የሚላከው፣ አታስገቡ። ኦኬ ለአብርሃምና ለይስሐቅ ለያዕቆብ ለዘርህ እሰጣለሁ ብዬ ወደ ማልኩት አገልጋዮች ካልሆኑ በስተቀር እዚህ ገዝት ላይ ያሉ ገዝት አታስገቡ ወገኖች። አገልጋዮች እዚህ ገዝት ላይ ያሉ እንደነ ዳንዬ ምናምን ነገር እንደነ ዳግዬ እንደዛ አይነቶቹ ያስገቡ፣ ማስገባት ካለብን ማለት ነው። ኦኬ ለአብርሃምና ለይስሐቅ ለያዕቆብ ለዘርህ እሰጣለሁ ብዬ ወደ ማልኩት ምድር ወተትና ማር ወደምታፈሰው ምድር አንተ ከግብፅ ምድር ካወጣው ሕዝብ ጋራ ከዚህ ውጣ። አንገተ ደንዳና ሕዝብ ስለሆንህ በመንገድ ላይ እንዳላጠፋህ እኔ በአንተ መካከል አልወጣምና በፊትህ መልአኬን እሰዳለሁ። ከነዓናውያንን፣ አሞራውያንን፣ ኬጣውያንን፣ ፌሪዛውያንንም፣ ኢያውያውያንንም ኢያቡሳውያንንም አወጣልሃለሁ። ሕዝቡም ይህን ክፉ ወሬ ሰምተው አዘኑ። ከእነርሱም ማንም ጌጡን አልለበሰም። እግዚአብሔር ሙሴ ለእስራኤል ልጆች አንተ አንገተ ደንዳና ሕዝብ ናችሁ። አንድ ጊዜ በእናንተ መካከል በወጣ አጠፋችኋለሁ። አሁንም የማደርግባችሁን እወቁ። ጌጣችሁንም ከእናንተ ዘንድ አውጡ በላቸዋለሁ። የእስራኤልም ልጆች ከኮሬብ ተራራ ጀምረው ጌጣቸውን አወጡ። ሙሴም ድንኳኑን እየወሰደ ከሰፈር ውጭ ተክለው ነበር። ከሰፈሩም ራቅ ያደርገው ነበር። የመገናኛውም ድንኳን ብሎ ጠራው። እግዚአብሔርን የሚፈልግ ሁሉ ከሰፈር ወደ ውጭ ከሰፈሩ ውጭ ወዳለው ወደ መገናኛው ድንኳን ይወጣ ነበር። ሶሪ በጣም ይቅርታ። ሙሴም ወደ ድንኳኑ በሄደ ጊዜ ሕዝቡ ሁሉ ይነሱ ነበር። እያንዳንዱ በድንኳኑ ደጃፍ ይቆም ነበር። ሙሴም ወደ ድንኳኑ እስኪገባ ድረስ ይመለከቱት ነበር። ሙሴም ወደ ድንኳኑ በገባ ጊዜ የደመናው አምድ ይወርድ ነበር፣ በድንኳኑ ደጃፍ ይቆም ነበር። እግዚአብሔርም ሙሴን ይናገረው ነበር። ሕዝቡም ሁሉ የደመናው አምድ በድንኳኑ ደጃፍ ሲቆም ያየው ነበር። ሕዝቡም ሁሉ ተነስቶ እያንዳንዱም በድንኳኑ ደጃፍ ይሰግድ ነበር። እግዚአብሔርም ሰው ከባልንጀራው ጋር እንደሚነጋገር ፊት ለፊት ከሙሴ ጋር ይነጋገር ነበር። ሙሴም ወደ ሰፈሩ ይመለስ ነበር። ነገር ግን ሎሌው ብላቴናው የነዌ ልጅ ኢያሱ ከድንኳኑ አይለይም ነበር። ሙሴም እግዚአብሔርን እነሆ አንተ ይህን ሕዝብ አውጣ ትለኛለህ፣ ከኔም ጋር የምትልከውን አላስታወከኝም። አንተም በስምህ አወቅኩህ፣ ደግሞም በእኔ ፊት ሞገስን አገኘህ አልከኝ። አሁንም በፊትም ሞገስ አግኝቼ እንደሆነ አውቅ ዘንድ በፊትም ሞገስ አገኝ ዘንድ መንገድህን እባክህ አሳየኝ። ይህንንም ሕዝብህ እንደሆነ ተመልከት አለው። እግዚአብሔርም ከአንተ ጋር እሄዳለሁ አሳርፍህም አለው። እርሱም አንተ ከእኛ ጋር ካልወጣስ ከዚያ አታውጣን። በምድር ፊት ካለው ሕዝብ ሁሉ እኔና ሕዝብህ የተለየን እንሆን ዘንድ አንተ ከእኛ ጋር ካልወጣ እኔና ሕዝብህ በአንተ ዘንድ ሞገስ ማግኘታችን በምን ይታወቃል አለው። እግዚአብሔርም ሙሴን በፊቴ ሞገስ ስላገኘህ በስምህም ስላወቅኩ ይህንን ያልከውን ነገር ሁሉ አደርጋለሁ አለው። እርሱም እባክህ ክብርህን አሳየኝ አለ።
እግዚአብሔርም እኔ መልካምነቴን ሁሉ በፊትህ አሳልፋለሁ፣ የእግዚአብሔርን ስም በፊትህ አውጃለሁ፣ ይቅር እምለውን ይቅር እላለሁ፣ እምምረውን እምራለሁ አለ። ደግሞም ሰው አይቶኝ አይድንምና ፊቴን ማየት አይቻልህም አለው። እግዚአብሔርም አለ እነሆ ስፍራ በእኔ ዘንድ አለ፣ በአለቱ ላይ ትቆማለህ። ክብሬም ባለፈ ጊዜ በሰንጣቃው አለት አኖራለሁ፣ እስከ አልፍም ድረስ እጄን በላይ ይዘረጋለሁ። እጄንም ፈቀቅ አድርጌ ጀርባዬንም ታያለህ፣ ፊቴን ግን አታይም አለው። ዘጸአት 33 23 ቁጥር ነው ያለው። አለቀ። ቴንክ ዩ ወንድምነት፣ ጸጋ ይብዛልህ። እሺ ሶ አሁን እዚህ ክፍል ላይ ሊትራሊ አንተ የምትለው ሚካኤል መልአክ ስለ መላኩ ማስረጃ ስጠን። ኖ መላኪን በፊት እሰዳለሁ ያለውን አልሰማኸው? እሺ አለመስማት ነው። ድጋሚ ታች ድረስ ብታነበው ምን የምትቀይረው ነገር የለም። እስቲ አነበብክ እግዚአብሔር ምን ብሎ ጠየቀ? ዳንዬ እቺ ንገረው። እግዚአብሔርም ከአንተ ጋር እወጣለሁ ብሎታል እኮ ዳኒ። መልአኩ ከሱ ጋር ወጣ ማለት እግዚአብሔር ወጣ ማለት አይደለም። አቤት ዳንዬ፣ እግዚአብሔርን ማንም ፊት ለፊት ማየት እንደማይችል ሁሉ ነገረህ እኮ። እግዚአብሔርን ማንም ፊት ለፊት ፊቴን አይቶ በህይወት ሊኖር የሚችል የለም ማለት ነው። ስለ እግዚአብሔር እያወራን አይደለም ብራዘር። አሁን ለሰው በሚመች መልኩ እግዚአብሔር መልአኩን ይሰዳል፣ መልአኩን ይልካል። እንዴ እኮ እንድንግባባ አሁን አሳየን። ለምሳሌ ከቁጥር 5 ላይ እግዚአብሔር ጨረስኩ እኮ በቃ እቺ ማን ነው ከነዓን እስክትገባ ድረስ መልአኬን በፊት እሰዳለሁ አለው። በቃ ስለዚህ በእያንዳንዱ ድርጊት ላይ መልአኩ አለ። መልአኩ አልተላከም። መጽሐፉ እንደሱ አይደለም። ይሄ እግዚአብሔር ቃል አይታበልም። በመሸፈን አትሞክር ብራዘር። እሺ ዳንዬ አለሁ እኔ ዳኒ መሪ አለ። እሺ መሪ ነው የምታወራው? እሺ መሪ እኔ ነኝ። አንድ ጊዜ ብቻ ትንሽ አንድ ቆየኛ ልነግርህ ነው። መልአኩ እንዳልወጣ ልነግርህ ነው። መልአኩ ወይ እሺ ትንሽ ልናገር እዚች ጋ ምናልባት ለሌሎችም ትምህርት ሊሆናቸው ስለምችል ጭምር ማለት ነው። ኤርሚዬ ጸጋና ሰላም ይብዛልህ። ዳጊ ዳንዬ አማን ሌሎችም አዳነ ነው እንደዚህ ጸጋ እግዚአብሔር ይብዛላችሁ። ከዚህ መልአክን በፊት እሰዳለሁ የሚለው ይሄ በመነሳት ነው። እንግዲህ ለሚካኤልም ለገብርኤልም ሲፈልጉ በድርሳናቱ በየድርሳናቱ ለሚወዱት መላእክት ይሰጧቸዋል። ለምንድን ነው መልአክን በፊት እሰዳለሁ የሚላቸው? እዚህ ራሱ ልጁ ባመጣው ነገር ላይ ተጽፏል። ፍንትው ብሎ ተጽፏል። አስቀድሞ በምዕራፍ 23 ከ20 እስከ 23 ላይ በመንገድ ይጠብቅህ ዘንድ ወዳዘጋጀሁትም ስፍራ ያገባህ ዘንድ እነሆ እኔ መልአክን በፊት እሰዳለሁ። በፊቱ ተጠንቀቁ፣ ቃሉንም አድምጡ፣ ስሜ በእርሱ ስለሆነ ኃጢአት ብትሰሩ ይቅር አይልምና። ይህ ባህሪውን ሌላ እንትን አደርጋለሁ፣ አታስመርሩት። አንተ ግን ቃሉን ብትሰማ ያልሆንም ሁሉ ብታደርግ ጠላቶችህን እጣላቸዋለሁ፣ የሚያስጨንቁህንም አስጨንቃቸዋለሁ። መልአኬ በፊት ይሄዳልና ወደ አሞራውያን እንዲህ ብሎ እኔም አጠፋቸዋለሁ አላቸው። ይሄው የቁጣ በትር ነው። መልአኩ ለምንድን ነው መልአክ የሚልከው? እግዚአብሔር ሕዝቡን ስለተቆጣ። የቁጣው ምልክት አንዱ ምንድን ነው? መልአክን መላክ። እግዚአብሔር ሕዝቡን ስለተቆጣ እዚሁ ላይ ወደ 33 ሊል ከዛ በኋላ ሕጉን ስለሆነ የሚያነበው የሚሰራው ከምዕራፍ 23 ጀምሮ ዘጸአት 33 ከ1 እስከ 3 ላይ እስከ 4 ላይ ባለው ውስጥ ኤርሚ እንዳነበበው እንዲህ ይላል። እግዚአብሔር ሙሴን እንዲህ ብሎ ተናገረው፣ ሂድ ለአብርሃምና ለይስሐቅ ለያዕቆብም ለዘርህ እሰጣታለሁ ብዬ ወደ ማልሁባት ምድር ወተትና ማርም ወደምታፈሰው ምድር አንተ ከግብፅ ምድር ካወጣኸው ሕዝብ ጋር ከዚህ ውጣ። አንገተ ደንዳና ሕዝብ ስለሆን በመንገድ ላይ እንዳላጠፋ እኔ በአንተ መካከል አልወጣም።
በፊት መልአክን ሰዳለሁ። ምን ስለሆንክ ነው አልወጣም ያለው? አንገተ ደንዳና ሕዝብ ስለሆንክ እኔ አልወጣም፣ መልአክ ግን እልካለሁ አለ። መልአኩ የመምጣቱ መልአኩ የመላኩ አንዱ ምንድነው? ሕዝቡን ጠልቶታል እግዚአብሔር። አንገተ ደንዳና ሕዝብ ነው እና በፊትህ አልወጣም። ለምን? ከወጣው አጠፋሃለሁ። ይህ አይደለም መልአኩ በመንገድ ላይ እንዳላጠፋ ምን አልል ማለት አልወጣም፣ በፊት መልአክ ሰዳለሁ። ይሄን ህዝቡን አስቆጣው፣ ህዝቡን አሳዘነ። ቁጥር 4 ላይ ህዝቡም ይህን ክፉ ወሬ ሰምተው አዘኑ፣ ከእነርሱም ማንም ጌጡን አልለበሰም። ምን የሚለው አልወጣም ያለበት እግዚአብሔር ምን አለ? አልወጣም። እግዚአብሔር እኔ አልወጣም በማለቱ ህዝቡ ምን አለ? ይሄ የአንድምታውን ባህር የሚያሳየው ይሄ ነበር። አልወጣም አለ። እግዚአብሔር ካልወጣ እግዚአብሔር አልወጣም በማለቱ መልአክን ነው እምልክላችሁ በማለቱ ህዝቡ ማቁን ለበሰ፣ ጌጡን አልለበሰም፣ አዘነ ህዝቡ። ኦኬ፣ ወደ ኤርሚ ወዳነበበውም እንደዚህ እንሂድ። ቁጥር 9 ላይ እግዚአብሔርም ሰው ከባልንጀራው ጋር እንደሚነጋገር ፊት ለፊት ከሙሴ ጋር ይነጋገር ነበር። ሙሴም እግዚአብሔርን እነሆ አንተ ይህን ህዝብ አውጣ ትለኛለህ፣ ከእኔም ጋር የምትልከውን አላስታወቅከኝም። አንተም በስምህ አወቅኩ፣ ደግሞ በእኔ ፊት ሞገስን አገኘህ አልከኝ። አሁንም በፊትህ ሞገስን አግኝቼ እንደሆነ አውቅህ ዘንድ በፊትህም ሞገስን አገኝ ዘንድ መንገድህን እባክህን አሳየኝ። ይህ ህዝብ ህዝብህ እንደሆነ ተመልከት አለው። እግዚአብሔርም ይላል፣ የሚገርም ነገር ነው ይሄ። ለእግዚአብሔር ነው ያለው። እግዚአብሔርም እኔ ከአንተ ጋር እሄዳለሁ አሳርፍም አለው። ምን ብሎ ነበረ መጀመሪያ? መልአክን እልካለሁ። አሁን ይሄ ህዝቡን ደስ አላሰኘም። ህዝቡን ደስ ሙሴንም አንተ በፊታችን ማትወጣ ከሆነ ከዚህ ምን አትበልን፣ አታውጣን አለ። ይሄ ነው የመልአኩ መውጣት፣ የመልአኩ በእስራኤል ፊት መሄድ። መልአኩ በፊት ይሄዳል የሚለው ቃል የእግዚአብሔር የቁጣው ምልክት ነው። እግዚአብሔር ተቆጥቷል እና ስለዚህ እኔ አልወጣም ካንተ ጋር አለ። ይህ ነው አያችሁ። ስለዚህ እርሱም ይላል አንተ ከእኛ ጋር ካልወጣ ከዚህ አታውጣን። ይህ አይደለ እውነታው? መልአኩ እኮ ይወጣል። መልአኩ ሚካኤል ወይ ገብርኤል ይበለው። ሙሴና ህዝቡ ግን በዚህ ደስ ስላልተሰኙ፣ በዚህ እጅግ ስለተቆጡ ምን አለ? ካልወጣ አንተ ከኛ ጋር ካልወጣ ምን አልም ከዚህ ምን አትበል፣ አታውጣን። እግዚአብሔርም እኔ ከአንተ ጋር እሄዳለሁ አሳርፍህም አለዋል። እግዚአብሔር ይመስገን። ይሄ ነው የሆነው ነገር። የመልአኩ መውጣት ከዛ ወጣ ወይ መራቸው ወይ መልአኩ? የታለ መልአኩ? እስካምጣው ገብርኤልም በለው ሩፋኤልም ይሁን ማንም ይሁን መልአኩ ሲመራቸው የሚያሳይ ክፍል አምጣ። ህዝቡም አልተስማማም፣ ሙሴም ደስ አልተሰኘም። አታውጣን፣ አንተ ካልወጣ እኛ መልአክን አንፈልግም የማለት ያህል ነው። እኔ ካንተ ጋር እሄዳለሁ አለ። ከዚህ በኋላ ነው አያችሁ እንዲህ ይሆን። እግዚአብሔር ተባረከ ይሁን እና ዝም ብሎ ወዲያ ወዲህ አምልኮ መላእክት የፈጠረው ትርጓሜ ነው። ኤክሰጀሰስ መጽሐፉ ሊለው ያልፈለገውን እንዲናገር የመጠምዘዝ አባዜ ኤክሰጀሰስ ይሉታል። የዚህ መተርጉማኑ ምን ማለት ነው? መጽሐፉ ሊለው ያልፈለገውን ምን ማድረግ? ጠምዝዞ የራስን ሐሳብ መጽሐፉ ላይ መክተት። መጽሐፉ ይላል እንዲ አላለም። መልአክ መራቸው ይላል እንዲ አላለም። በፊት መልአክን እሰዳለሁ ከዛስ
በቃ እሺ ተስማምተናል ብለው መልአክ እየመራ አወጣቸው ወይ? የለም። ህዝቡም ሙሴም ምን አሉ? አንተ ከፊታችን ካልወጣ አታውጣን። ወዴት ሊካድ ነው? ወዴትና ወዴት? የመላእክት አምልኮ የወለደው ስርዓት ነው። ምናልባት ኤርሚ በኋላ ሊሄድበት ይችላል ከመጽሐፈ ዚቅም አንተኑ ለእስራኤል መና ዘአውረድ ከመና ለእስራኤል እየተባለ ትናንት ሚካኤል ለ18 ሰዓታት ያህል በትንሹ ለ16 ሰዓታት ያህል መልአኩ ሚካኤል ሲመለክ የዋለበት በመላው ኢትዮጵያ በሌላው ዓለምን መሪጌታ ዝም ብለው አይዋሹ። ይሄው መልአክ ኃጢአተነ ለአሃቤነ ለምን ይዋሻሉ? መልአክ አይመለክም። ለምንድን ነው የማይመለከው? እየዋሹ ነው። ያሳዩኝ በማስረጃ መላእክትና ያመልካሉ ኦርቶዶክስ። መሪ ሐሳብን ጨርሰና ማስረጃ እሺ በኋላ እንትን እንልበታለን። ወደ መጽሐፈ ዚቅ የምንመጣ ከሆነ እንዲሁ ሞታስተስሪ ኃጢአታችንን ይቅር ትለን ዘንድ እየተባለ የሚነገረው ነገር በኋላ ማሳየት እችላለሁ። ጌታ ይባርካችሁ። እሺ ጨርሻለሁ። እውነታው ግን ይሄ ነው። መልአኩን በፊት እሰዳለሁ ያለበት ምክንያት የቁጣው መገለጫ መሆኑን እና እነሱና ሙሴም ደግሞ አንተ በፊታችን ካልወጣ ከዚህ አታውጣን ማለታቸውን ለማለት ፈልጌ ነው። እግዚአብሔር ይባርክልኝ። እግዚአብሔር ይባርካችሁ። በጣም እወዳችሁ። በጣም ኦኬ። ቀጥሉ ወንድምነት። እሺ እስራኤላውያንን መና ያበላቸው ሚካኤል ነው ወይስ እግዚአብሔር? አጠያየቅህ ራሱ እንትን የሚል ጥያቄ ነው። ገብቶሃል? እግዚአብሔር ነው ወይስ እንትን ነው መልአኩ ነው? እንደዚህ አይጠየቅም። ገብቶሃል? አሁን ለምሳሌ አሁን አንተ የምትለው መስቀል ላይ የማይሆን ጥያቄ ነው የምትጠይቀው። ጠየቅን። መልስ ካለ ንገረን። ስለዚህ ይኸውልህ ቅዱሳን መላእክት የእግዚአብሔር አገልጋዮች ናቸው፣ የእግዚአብሔር ታዛዦች ናቸው። እግዚአብሔር ሲያዛቸው ያደርጋሉ። ስራውን በሙሉ እሱ እንደሚላቸው ነው የሚያደርጉትኝ እና እግዚአብሔር ነው መልአክ ነው አይባልም። መልአኩ ካደረገ እስኪ ቆይ ልመልስልህ። ጠይቀኸኛል አይደል? መልአኩ የሆነ ነገር ካደረገ እግዚአብሔር ስላዘዘው ነው እንጂ ከራሱ አያደርግም። ወደ ገደለው ግባ። የታዘዘ መልአክ ካለ አሳየን። አሁን ሚካኤል መናን እንዲያበላቸው ህዝቡን የታዘዘበት ቦታ ካለ አንጣ። መንገድ እንዲመራቸው አሁን እያነበብነው የነበረው ዘጸአት 33 1 እስከ 3 ያለው በመንገድ እንዲመራቸው መናን እንዲመራቸው ቆይ እናንበውና ከዛ በኋላ እንትን እንላለን እኮ። አሁን ወደ ገደለው ጥያቄያችን አሁን መንገድ ስለመምራት ምናምን አይደለም። መንገድ ስለመምራትም አሁን መሪ በጣም ግልጽ አድርጎ ተናግሮታል። እዛ ላይ በቆየት ከፈለክ እንቆያለን፣ ግን ጥያቄውን በደንብ አስተውል። መናን ያበላቸው አንዴ ስሜት ያቱ ብራዘር፣ መናን ያበላቸው ሚካኤል ነው ወይስ እግዚአብሔር ነው? ጥያቄው አዎ ሚካኤል ነው ቤተክርስቲያናችን አልዋሸችም የምትል ከሆነ መጽሐፉን ገልጠ ሚካኤል ያበላበትን ቦታ አሳየን። ጥያቄያችን እሱ ስለሆነ ማለት ነው። እግዚአብሔር ከሆነ መጽሐፍ ቅዱስ ውስጥ እግዚአብሔር ስለሚል ምንም ጥያቄ የለውም። ተጨባብጠን እንለያያለን ማለት ነው። አሁን አንተ ማሳየት መታገል ያለብህ እግዚአብሔር መናን ስለማብላቱ እግዚአብሔር ስለመምራቱ አይደለም። ሚካኤል የሚባል መልአክ ህዝቡን መናን ስለማብላቱ ማስረጃ አስጠን። የእግዚአብሔርን ቃል ከፍተን ይኸውልህ ዳኒ በደንብ አድርገህ ስማኝ። አሁን መልአኩ ያደረገውን መልአኩ ብቻውን ነው ያደረገው ብለን እኛ አናምንም። ገብቶሃል? ዝም ብለህ የማይሆን ጥያቄ ነው እየጠየቅህ ያለው። አላደረገም እያልኩ ቆይ መልአኩ ያበላበት ቦታ የለም። ቆይ እስኪ አዳምጠኝ መጀመሪያ። ለምን እንዳበላ ከጅምሩ ከጅምሩ ጥያቄ ስተት አለው። እግዚአብሔር ነው ወይስ መልአኩ ነው ብለህ አትጠይቅ እኮ ነው ጥያቄው። ስተት ያለው ጥያቄ ነው። ተገቢ ጥያቄ አይደለም። ምክንያቱም መላእክታን የእግዚአብሔር አገልጋዮች እስከሆኑ ድረስ እግዚአብሔርና መላእክታንን አታወዳድራቸው፣ እኩል አታድርጋቸው። ቤተክርስቲያንን እኩል አገልጋይ ናቸው። ስለዚህ ቤተክርስቲያን መላእክታን እንደ እግዚአብሔር ናቸው ቤተክርስቲያን የዋሸችው በእግዚአብሔር ላይ ቤተክርስቲያን ናት። ሚካኤል መናን አበላቸው ያለችው ቤተክርስቲያን ናት።
ጥያቄው በጣም ትክክል ነው። የጠየቁ ቤተክርስቲያን የዋሸችው ውሸት በእግዚአብሔር ቃል ውስጥ ታገኘዋለህ ወይ ነው። ውሸት በእግዚአብሔር ቃል ውስጥ አይገኝም። ኖ ቤተክርስቲያን ትክክል ናት ምንም አልዋሸችም የምትል ከሆነ ማስረጃ ነው መግለጥ ያለብን። አሁን ቤተክርስቲያን የዋሸችው ውሸት ማስረጃ አለው ወይ ነው ጥያቄው። ምክንያቱም ቤተክርስቲያን ናት ያለችው ማን አበላ ያለችው? ሚካኤል አበላ ያለችው ቤተክርስቲያን ናት። ለዚህ ለቤተክርስቲያን የሐሰት ትርክት ማስረጃ ካለ ስጠን፣ ከሌለ ግን የለህም ነው በቃ። ይኸውልህ ከጅምሩ ተሳስተሃል ምልህ መላእክታንና ሚካኤል እሱ እግዚአብሔርን አንድ አድርገህ ማየትህ ነው። እሱ እንደዛ አይደለም እኛ የምናየው ነው። መናን አበላ ወይም ደግሞ መናን እንትን አደረገ ከተባለ ደግሞ እንዲጠብቃቸው ስለታዘዘ ነው። እግዚአብሔር ማስረጃ አንተ ከፈተው ዘጸአት 33 አንድ ጀምረህ አንበው ምን ይላል? ቆይ አንዴ ልናየው ነው። ወንድምነት ቤተክርስቲያኗ መናን ያበላቸው ቆይ አንዴ ስሜት ያለው መናን ያበላቸው ሚካኤል ስለመሆኑ የተናገረችን ቦታ አንድ ያሳየን ግልጽ መጀመሪያ ጥቅሱና ነው ያመጣሁት። አንድ የጠቀስከው ጥቅስ ለምን ለጠየቅንህ ጥያቄ ማስረጃ ስለመሆኑ መነጋገር ስላለበት ማለት ነው። ይሄው ቤተክርስቲያን እሺ ዞሮ ወንድምነት ቤተክርስቲያን የተናገረችው መናን ያበላው ሚካኤል ነው ያለችው። ዳንኤ ማርያምን ብለዋል እና ይምረጣል ወይ ማርያምን ወይ እግዚአብሔርን ወይ ሚካኤልን። መቼም በማርያም አይጨክንም፣ አንዱን ይምረጥልን እና መንገድ ስትለው እሱ ስለመብላት ነው የሚያወራ እና ይሄ የተለመደው ወክ እንብላ ከሚለው ጋር ተመሳሰለበት መሰለኝ ያገባ እና እንደሱ ለማለት አይደለም። ግልጽ አድርግለት ዳኒ። ዝም ብለህ አንተ ዳጊ ቆይ አንተ ጋራ በኋላ እናወራለን። እሺ ወንድምነት እሺ አጥናው ከድርሳኑ ላይ ያሳያለው ከመልኩ ላይ ላሳየው። መጀመሪያ መልኩ ይሄ ሌሊቱን ሁሉ ሲጸነጸን የሚያድረው ይሄ ነው ዋነኛው። ድርሳኑ ጠዋት ነው ለህዝብ የሚነበበው። መልኩ ግን ካህናት በዜማ ሲያዜሙት የሚያድሩት ማለት ነው። ለህንብርትከ ሚካኤል ሆይ መብረቅ የተዋሃደው ረቂቅ የሆነው ለማይዳሰስ እምብርት ሰላም ላለው ለጋሱ መልአክ ሆይ በነጋ በጠባ ትኩስ መናን በማዝነም የእስራኤልን ልጆች በበረሃ እንደመገብካቸው እኔም ባሪያህንም እውነተኛ ህብስትን ህይወትን መገበኝ። መልኩ ላይ ማለት ነው። ቀጥሎ እለፈው። እስኪ ወደዛኛው ተሻገር። ምንድን ነው የምሻገረው? ይሄ በእያንዳንዱ ለሐቆ ከሚላለ ለህንብርት ከሚላለ እንደዚህ ለንዋይ ውስጥ ከሚላለ ቀጥላን ምኑን ነው የማነበው? እኔ አንብቤ ጨርሻለሁ። ምን ይኸው እንደገናም ደግሞ ለሐቆ ከላይ ጀምር። ብራዘር የማታውቀውን ዝም ብለህ አታውራ። የምትፈልገውን ብቻ ለማ እየመረጥክ እንትን የምትለው ዝም ብለህ ሜት አድርግ። ደግሞ እንትን ታዘኛለህ እንደ መጣህ እንዴ እና ዝም ብለህ ስትዋሽ ዝም ልበልህ እንዴ? ሜት አድርግ ቻለው ብራዘር ከላይ አነስተህ አንብበው እኮ ነው ያልኩህ። ሌላ ምን አልኩህ? ምን አዘዝኩህ? አንብበው። ቤቱ ጋር ነው የማነብልህ። ምንድን ነው የፈለግከው? ምን የሚለውን ቃል ንገረኝ። ምን የሚለውን ቃል አንብብልህ? እዛው ላይ እዛው ቀጥሏል። ያነበብኩት የመጣው እሱ ምን የሚለውን ቃል እሱ አሳቸው አለ። ዝም ብለህ ሳች እንዳለ ምዕራፉን በሙሉ አንበሱ። ኦኬ ጨዋታ አልታር ነው አንብበው ከሆነ ከዚህ አንብበው ከሆነ ንገረን እኮ ነው የሚልህ። አይገባም እንዴ የሚነግረን? አንብበው ከሆነ አንተ ቆይ ዝም ብለህ ስማ። የትኛውን ላንብብልህ እያለ እሱ ጋር እያወራን ነው። ምን አንተ ያስጮሃል እኮ የቱን ያንብብልህ ንገረኝና እዛው ከፈተው ላይ እዛው ላይ ምን እኮ ላይ ምዕራፉን ገልጦታል አይደል? ሁለተኛው ምዕራፍ ላይ አንብበው ነው ያለው። ምን ያንብብልህ? ምን የሚለው እዛው ያንብበው። ምንድነው ያንብበው? ወንድሜ እያነበበ ውሎ ይደር እንዴ? ቆይ ወንድሜ አንተ አታውቅምና እሱ እያነበበ ውሎ ያድርም። ሁሉን ያንብበው እንጂ ምን ችግር አለ እኮ? ምኑን ያንብብልህ? የምታውቀው ከሆነ ተናገር። አሁን ካነበበው ሁለተኛው ቀጥሎ ያለውን አንብበው ነው ያልኩት። ምንድነው ሁለተኛው? አሁን አንተ ዝም ብለህ ቆይ። አንተ ጋር ላንብብለት። አሁን ነስርህ መጥቶ ይሆናል እንግዲህ። ልብ በሉ ነስሩ ምናምን ስድቡ ምናምን ተው። ምንም አይደለም። ላንብብለት ተቃጠላለ። ላንብብለት አድምጥ። ስድብ ካውሬው እኩል አታውራ እባክህ፣ እኩል አታውራ። እዚህ ቤት ነፍሳችሁ ትጸይፉታላችሁ። ምክንያቱም ያለ መረጃ ስለማናወራ ማለት ነው። ይኸው መልክአ ሚካኤል ነው። ልብ በሉ። መልክአ ሚካኤል ቁጥር አለው ደግሞ ክፍልፋይ አለው። ኦኬ ለንዋይ ውስጥ አሁን እዚህ ጋር ለአማውትከ ብሎ የሚላለ ለአማዊትከ የሚላለ ለንዋይ ውስጥ ለህንብርትከ የሚላለ ለህንብርቱ ላይ ማለት ነው።
አሁን ለእንብርቱ ነው የሚካኤል እምብርት ላይ ነው የተጻፈው፣ ስለ እምብርቱ የሚናገርበት ማለት ነው። መርጌታ እንደዛ ነው አይደል? ለእንብርት ወይስ ተሳስቻለሁ? ስለረሳሁት። ኧረ ልክ ነህ። ለጨጓራ ሁሉ አለ። ለኩላሊት ሁሉ አለ። ለኩላሊቱ ነው። አሁን በሚካኤል እምብርቱ ላይ ነው የተጻፈው። በእምብርቱ ስለ እምብርቱ የሚናገረው ጉዳይ ነው። ያው ለእንብርት ሚካኤል ሆይ መብረቅ የተዋሃደው ረቂቅ የሆነ ለማይዳሰስ እንብርትህ እምብርት ማለት ነው ሰላም እለዋለሁ፣ እምብርትህን ሰላም እለዋለሁ። ለጋሱ ሚካኤል ሆይ በነጋ በጠባ ትኩስ መናን በማዝነብ የእስራኤልን ልጆች በበረሃ እንደመገብካቸው እኔንም ባሪያህን እውነተኛውን ህብስት ህይወት መገበኝናል። ባሪያ ተነጠባለቀና ቁጥር 41 ለሐቁከ ቀጠለ ማለት ነው። ለሐቁከን አሁን አንብብልኝ ብሏል። አንብበው። ሚካኤል ሆይ መብረቅ ለተሞላው የነጸብራቅ ዝናር ለታጠቀ ወገብህ ምክንያት ላሳጣው ብዬ ነው። አጥናውን ሰላም እላለሁ። ታጋሹ መልአክ ሆይ ከመዓት የራቀ ምሕረት አማላጅ ነህና ከስነ ገጽህ መብረቅ ጥቂት ብልጭታ አድርግልኝ። የነፍሴንም የብርድ ቅዝቃዜ በላቦት ሞቅ አድርግላት፣ አስልባት እያለው ነው። ላበላብ አርጋት ነፍሴን እያለው ነው። ቻለው። ያው ወንድምነት አንብቤያለሁ። በአጠቃላይ ስለ ምልጃ አይደል የነበረው? አሁን ወንድምነት ጨርሻለሁ። ምልጃ ነው እኮ ነው እንትን ያለው። እንዴት እንደምትል ምልጃ ነው ያነበብኩ። ሌላ እሺ፣ ይሄው ተነቦላል። አንዴ ምልጃ ሌላ ምንም አታመጣም። ምልጃ ነው ዳኒ። ቆይ ወዳ አጥስብ አሁን ካነበብ መጨረሻ ላይ ዘጋው እኮ በቃ በምልጃው ምንም ዘጋው በቃ። አያማልዱ ምትል ከሆነ መላእክት አያማልዱ ምትል ከሆነ ምልጃ ላይ እናወራ። ርዕስ አንቀይር ብራዘር። አሁን መና ላይ አሁን ካመጣው ላይ አሁን ካመጣው ላይ የዋሸችውን ውሸት መና እንደኝም እኮ ይሄው ምልጃ አለ እኮ በቃ። ሌላ ዘጋው እኮ በቃ። ምልጃ ስለ ምልጃ ነው ያ ሁሉ በአጠቃላይ አማልዶ ነው እስራኤላውያኖችን መና ያበላው። እንደዛ እያልከኝ ያለው በአጠቃላይ ይሄ እንትኑ መጽሐፉ የሚያሳየው ስለ ምልጃ ነው። ምንም እንትን የለውም። ማሳየሽ ወዳጄ ወንድምነት ማይክ ክፍት ነው ወዳጄ። አሁን እኮ አንተ መግለጥ እኮ ነው ካለ አሳየን፣ ከሌለ ግን ያለውን አምነን እንሄዳለን። አየህ አሁን አንተ ቤተክርስቲያን ያለችውን በትክክል መጽሐፍ ቅዱሳዊ የሆነ ማስረጃ ካለ እንቀበል፣ ከሌለ ግን በቃ አይዞህ ነው ያለችው። አሁን መጨረሻ ላይ ተዋል አይደል? ምልጃ ነው ያለችው በቃ። ቅዱስ ሚካኤል አማልደን ከጌታ ዘንድ አማልደን ነው። ሌላ ምንም እንትን የተጨመረ ነገር የለም። ዝም ብላችሁ ሌላ ስራ እንትን ብትፈልጉ ይሻላችኋል። ሌላ ስራ ችግር። ስለዚህ መናን ያበላው በቃ መልስልን። አሁን በቃ ተመለሰልን። መናን ያበላው እግዚአብሔር ነው ወይስ ሚካኤል ነው? ይኸውልህ ምልጃ ስታደርግ እግዚአብሔር ነው የሚልህ ወይስ ማን ነው? እሱ መናን ያበላው እግዚአብሔር ነው? ጥያቄ ትክክለኛ አይደለም እያልኩህ እኮ ነው ዳኒ። ጠይቅ ደፍረህ ልትመልሰው አትችልም። የጠየቅነን ጥያቄው ህፃን ልጅ የሚል እንትን የማይለው ጥያቄ ነው ራሱ። እንኳን ትልቅ ሰው ህፃን ልጅ አይጠይቅም ጥያቄ። እግዚአብሔር ነው ያዳነህ ወይስ መልአኩ ነው ያዳነህ? አየው ቤተክርስቲያን የዋሸችውን ውሸት መደበቅ ምንም አልዋሸችም። እንዳልዋሸች የዋየ ነው እኮ። ካልሆነ እኮ ይሄው እድል ልስጥህ። ካልዋሸች የዋየ ነው። አልዋሸችም። መናን ያበላው ሚካኤል ሳይሆን እግዚአብሔር ነው በል እስቲ። አላለችም፣ አልዋሸችም። መና ቢወርድ እግዚአብሔር ነው የሰጠው። ማንም እንትን አይልም። ሩቁ ካልዋሸች መላእክትን እግዚአብሔር ያዛቸዋል። በእግዚአብሔር ስራ ይሰራሉ። ስራቸው አገልግሎት ነው። ስለዚህ መልአኩ ያደረገውን በሙሉ እግዚአብሔር ነው ወይስ መልአክ ነው ብለህ ልጠይቅ አትችልም ነው። ስለመና ነው እያወራን እንችላለን። ስለመና ነው እያወራን ያለ ነው። ቤተ ክርስቲያን በእግዚአብሔር ላይ ዋሽታ የእግዚአብሔር ቃል እግዚአብሔር እስራኤልን መናን እንዳበላ የተናገረውን ሐሳብ ቤተ ክርስቲያን ዋሽታ ኖ ያበላው መልአኩ ነው ብላ ዋሽታለች። ለዚህ ንግግር የሚሆን ማስረጃ የለህም ማለት ነው። ማስረጃ ያው አወጣሁልህ እኮ ስለሌለ ነው። በእግዚአብሔር ቃል ላይ 33 አንድ ጀምረህ አንብበው እና ነበው ዘጸአት 33 ላይ አንድ እሺ። ስለዚህ ሚካኤል ስለማብላቱ ይናገራል ያልከን ስለ መልአኩ መታዘዝ መጀመሪያ እንየው፣ ከዛ በኋላ ስለ ስሙና እናወራለን። ስለዚህ የትኛው መልአክ እንደሆነ ማመን አቋምን አውቀን ነው የምንሄደው። አንተ ማን ያበላው?
ቆይ አንዴ አጥረው ከድርሳኑም ብቻ ሳይሆን ከመጽሐፈ ሰዓታት ይኸው እዚህ ያላችሁ ወገኖች ሁሉ ትሰማላችሁ። ስብሐተ ፍቁር ዘሚካኤል ማለት ነው። ይኸው ዘአውረድ ከመልና እምላእለ ደመና ትላለች። አኔን ተርጉመህ ነገራን አብራዘርዬ ሚካኤል ሚካኤል ሊቀ ደብረ ሲና ዘአውረድ መጀመሪያ ጥቅሱ ይነበብ አልኩ እኮ ብራዘር የምን ጥቅስ ነው የምትለው? ይኸው ስብሐተ ፍቁር ሰዓታት ጥቅስ አምጥቻለሁ። ጥቅሱን እናንበው፣ እዛ በኋላ ወደዛ እንሄዳለን። ታሳየኛለህ። ይሄንን ይኸው እያየሁ ነው። አዎ ዘአውረድ ከመና ይኸው ለይቱን ከዳንዬ ጋር ቀጥሉ። ኦኬ ኤርሚዬ ቆይ እንዴ ለምንድን ነው ዳንዬ ማርያምን ማያነሳው? ዳንዬ ምን ሆነ? ተረስቶት ነው እንዴ? ማርያምንም እኮ እንትን አረጋችኋት። በጣም እኮ እየተገደለችም መሰለኝ። ኤርሚዬ ወይ መጀመሪያ ጥቅሱ ላይ እናወራለን። ቆይ አንተና ቤተክርስቲያንን ሳናስታርቅ ወደ እግዚአብሔር ቃልማ አንገባም። መጀመሪያ አንተና ቤተክርስቲያንን ትታረቃላችሁ። ቤተክርስቲያን አንዴ ሚካኤል ነው ትላለች፣ አንዴ ማርያም ናት ያበላችሁ ትላለች። እሱን ለኛ ተው። ምኑን ልቶ ታዲያ በምን መጀመሪያ መልአኩ እስራኤልን መርቷል ወይስ አልመራም? የተደባለቀውን መጀመሪያ ታዟል አልታዘዘም ነው። አንዴ ቆይ እስቲ 10,000 ጊዜ ቆይ አማንዬ ያለው ልክ ነው እንዴ? አንተና ቤተክርስቲያንን አስታርቅ። አንዴ ሚት አድርግ እስቲ በእናትህ። ለምንድን ነው መሀል የምትገባ አንተ? ዳኒ ጋር እያወራሁ ነው። ሚት አድርግ አንዴ ኤርሚዬ፣ ሚት አድርገው አንዴ። ይንልች ሞዴሬተር አድርገኝ ወይ እንዴ? አሁን እኮ በጥብጠህ እኮ ለመውጣት ከሆነ ቀስ ብለህ በቃኝ በል፣ አጠገባችሁኝ በልና ውጣ። ካልሆነ ግን አዳምጥ፣ ግድል እንሰጥሃለን። ቤተክርስቲያን አንዴ ሚካኤል ነው ትላለች። ይኸው አንዴ አሁን በመከራ ኤርሚዬ ሲከፋ አድርግልኝ ላንበበው። ምን ይላል? አዳምጠኝ። እስራኤልን ከመከራ ምድር ያወጣች የለመለመ መናን በመመገብ የሚጣፍጥ ውሃን በማጠጣት በምድረ በዳ የጠበቀቻቸው ከኤፍሬምና እስቲ አንዴ በመናሴ መካከል አንድነትን የምታደርግ የኢያቄምና የሐና ልጅ ማርያም ይህች ናት ይላል። ይኸው እስራኤላውያን ከመከራ ምድር ያወጣች የለመለመ መናን የመገበች ማርያም ናት ይላል። አንድ ቦታ ላይ ስንሄድ ከእምብርት ስላልሆነ በኋላ ትመለሳለህ። ስለ መልአክ ነው እያወራን ያለ ነው። ከዛ በኋላ ስለ ድንግል ማርያም ለእኔ አሁን በጣም ፎርስ መጠቀም አልፈልግም። ዝም ብዬ አንተን እያፈንኩ ሚዩት እያደረግኩ ማውራት አልፈልግም። አዳምጠኝ። ርዕሱ አይደለም መዛግብቶች እኛ የጻፍነው እኮ አይደለም። ምናን አትፈር። እኛ የጻፍነው አይደለም። ርዕሱ አይደለም። አሁን ስለ ማርያም ምልጃ አይደለም ርዕሱ። እንዴ የምን ምልጃ? መናን እስራኤላውያንን በምድረ በዳ መና መገበች። ርዕሳችን እኮ ዳኒ ጋር ጀምረናል። ዳኒ ጋር ያለው ችግር ዳኒ እኮ ወንድሜ ነው። እኔ ምለውን ነው የሚለው። እኔ እሱ የሚለውን ነው እኔ የምናገረው። በቃ እንግዳ ጥቅሱን አንብበው ያወጣው ግድ የለም። ዘፍጥረት 3ን እኮ እኛው ነን። ይኸው መሪ ጌታ ፍትፍት አድርጎ አስረዳ። ምንም እኮ አንብበው ምን ፈተፈተው እንትን አደረገው እንጂ አጥናው አዳምጠኝ። ችግር የለም። ያሸማቀቃል ግን ምንም ችግር የለም። በቃ ወንድሞቼ ነው። ያሸማቀቅ ነገር የለም። ካልተሸማቀቅ አዳምጠኛ። እኔ ለመግባባት ነው ማወራው። ለምንድን ነው ጥቅሱ እንዲነበብ ያልፈለከው አንተ? ኧረ እባክህ እናነባለን ጥቅሱን። አማኒ የገስት ማክሰስ ሙሉ ሞዴሬተር ሰጥቻለሁ። ስልጣኑ ላይ ነው። ቴንክ ዩ ኤርሚዬ፣ እግዚአብሔር ይባርክ ወንድሜ። አሁን እየተደማመጥን ነው። ትላልቅ ሰዎች ነን እኛ እዚህ ጋር አሁን እንድንደማመጥ ነው የምንፈልገው። 3 የቤተክርስቲያኒቷ መዛገብቶች አውጥተን አንብበናል። ከእምብርትከ ነው ሚካኤል ከእምብርትከ ምናምን የሚባል አንድ መጽሐፍ ለሚካኤል እምብርት የተጻፈ ለእምብርት ሰግዳለሁ ምናምን የሚል አንድ አውጥተናል። እዛ ላይ ለሚካኤል ነው ያበላ ያጠጣው ከደመና ላይ አውርዶ የሚል አንብበናል። አንድ ደግሞ ማርያም ናት በምድረ በዳ እስራኤላውያንን መና የመገበች ውሃ ያጠጣች ተብሎ ተጽፏል። ከጳጳሳቱ እስከ ሕፃናቱ ድረስ መዝሙራቸውን ወረባቸውን አሰምተናል። አዎ ይሄ ሁሉ የቤተ ክርስቲያኒቷ መዛግብት ነው። እንደው ጴንጤ ምን ያርጋችሁ? አነበብን። ለምንድን ነው ጥቅሱ እንዲነበብ ያልፈለከው? ይሄ እኮ ያው እኮ ነው። ጥቅሱንም ብናመጣ እኮ ምናምን አትበለኝ። ጥቅሱን እናንበውና ጥቅሱ ላይ እንወያይ። ጥቅሱ ላይ ራስን ተረት ከሆነ በኋላ እኔ ስወርድ ታወራለህ። ችግር የለም። ጥቅሱ በኋላ እንዴ ነው እያልክ ማውራት ትችላለህ ወንድሜ። አሁን ቆይ ጥቅሱ መጥቷል። ጥቅሱ እናንበውና ቆይ
በጣም እኮ አስቸጋሪ ሆነ እኮ በቃ እንደው እንደ ህፃን ልጅ ሽሩሩሩ እያለን ነው እናንተ የምናናገረው። ዝም በሉ አትበሉ፣ ኧረ ተው ዝም በሉ በቃ። በጣም 2 ዓመት 3 ዓመት የሚያስተምር ሰው በጣ ቲክታክ ላይ ምንም የሚለውጠው ትውልድ የለም በጌታ በኢየሱስ። ቤተክርስቲያኒቷ ያላት መዛግብት የተወዛገበ ነው እያለ ነው። ጥቅሱ ላይማ እንዴት እንግባባ? የእግዚአብሔር ቃል እኔ ነኝ እግዚአብሔር ያሻገርኳቸው። መጀመሪያ ጥቅሱ ላይ ኧረ እባክህ እንዴ ምን አይነት ነገር ነው እባካችሁ? ዝም ብለህ ተረት አታወራኛ። ተረት እኮ የጻፈችው ቤተክርስቲያንህ ናት። የኔን እኮ አይደለም። ኬት አመጣሁት? እኔ ጽፌ ያመጣሁትን ነው እያነበብኩልህ ያለሁት። እንደዚህ ሚወት እያደረጋችሁ ራሳችሁ የምትለፈልፉ ከሆነ የራሳችሁን ወሬ የምታወሩ ከሆነ የቤተክርስቲያንህን አይደለም ያመጣ ነው ማስረጃ። ተረት ክንተውና አሁን እዚህ ጥቅሱ ምኑ ላይ መጽሐፉ ነው ተረት መጽሐፍ ያነበብነው። እንዴት ነው እንትን ያለው? እግዚአብሔር እንዴት ምን አዘዘ መልአኩን ምን አለው የሚለው እናንብ። ቆይ ያነበብነው ነው ተረት ነው የምትለኝ? አሁን ያልኩህ ነገር ነው። አንተ የምታወራ ተረት እያወራህ ያለው አንተ ነህ። ያነበብኩት አሁን ከኤርሚ ያነበብነው በኋላ ተረቱን በኋላ አውራ። አሁን ጥቅሱ ላይ እናወራ አልኩህ። ለምንድን ነው እንዲነበብ ያልፈለከው? አባቴ ይኸውልህ ግድ የለም ያነበብነው አሁን ከኤርሚ ጋር ያነበብነው ነው ተረት ነው እያልከኝ ያለኸው አላልኩም። ያንተ ነው ተረት ኬታ መጣው ነው አንብቤ እኮ ነው ከመጽሐፍት ከቤተክርስቲያን መዛግብት። አላነበብከውም። የራስህ ከራስህ ነው እያወራህ ያለው። የምን ይሄው መጽሐፍ ከፍተናል እንዲያነበብን ምን አይኔን ግንባር ያርገው እያልኩ ለዛ ማስረጃ ልሰጥህ ነው። ማስረጃውን ሰጥተውሃል። ለምንድን ነው የማታነበው? ማስረጃውን ለሁለት ለማርያም ማስረጃው እንዲነበብ ያልፈለከው ለምንድን ነው? ለየትኛው ነው ማስረጃ የምትሰጠኝ? ማርያም ናት 33 ቆይ መጀመሪያ ማርያም ናት ለሚለው ነው ማስረጃ የምትሰጠኝ ወይስ ስለመላኩ እናውራ መጀመሪያ? እሺ ቆይ በእናትህ እንደማመጥ። ማርያም ናት ለሚለው ነው ማስረጃ የምትሰጠኝ ወይስ ሚካኤል ናት? ስለመላኩ ነው አልኩህ እኮ እንዴ ጆሮ። ስለማርያም ማስረጃ የለህም? የማርያምን ማስረጃ የለህም? መጀመሪያ የመላኩ እናወራለን፣ የማርያም ደግሞ በኋላ እናወራለን። ችግር የለም። 2 ጊዜ ነው መና የወረደላቸው ለእስራኤላውያን። ቀጥታ እስኪ እንለዛ አሁን ታዲያ እኔ እኮ እንድንግባባ ነው ወንድሜ፣ ላሳፍርህ አይደለም። እንድንግባባ ከፈለክ መጀመሪያ ጥቅሱ ላይ ጥቅስ አምጥቼልሃለሁ እና እንበው ጥቅሱ። ቆያ መጀመሪያ እናጥራ። አሁን የማርያምን ነው ወይስ የሚካኤልን የፈለግከው ማስረዳት? ሚካኤል መና እንዳወረደና እንዳበላቸው ልታሳየኝ ነው ወይስ ማርያም ስለመላኩ ላሳየህ ነው? የማርያምንስ በኋላ እሱን ደግሞ አንዳንድ ሁለቱን አንድ ማናደርገው። አሁን ሚካኤል ከሰማይ መና አውርዶ እስራኤላውያንን እንደመገበ ማስረጃ አለህ ከእግዚአብሔር ቃል? ጥቅሱን መጀመሪያ እናንበው። መጀመሪያ ማስረጃው እኮ የእግዚአብሔር ለምንድን ነው እንዲነበብ ያልፈለከው? አንብበነው እኮ ነው። አሁን ገብተህ እኮ ያዙ ይልቀቁኝ እያልክ ያለው ከኛ ካነበብን በኋላ እኮ አንተ ጥቅሱ እንዲነበብ ያልፈለከው አሁን አይደል? ይኸውልህ ወንድሜ ለመግባባት ነው እያወራ ያለሁት ካንተ ጋር። ጥቅሱን እኮ ቀድመና ላንበው ጥቅሱን። እንዴት ነው ግን መግባባት የሚቻለው? እኔ እኮ በጣም እኮ አስቸጋሪ ነው አሁን